አንተ ቲክቶክ ወይ ሶሻል ሚዲያ ስትጠቀም የሚስቅብህ ሰው እያየህ ነው እኮ የሚስቀው የምትናገረውን እያየህ ነው አንተ ፕላትፎርም ላይ። ጋሼ ደግሞ እንግዲህ ምመን ነው ምመን ሆኖ ነው ነበር። እሺ እንዴት ተቀየረ ያ ነገር? እስቲ ወደ ቻቱ ተጀመራል። ፌስቡክ በቻት ማውራት ጀመረን። ወንድ ልጅ ምንም ፐርፌክት ቢሆን የሆነ ጉድለት አለበት ብዬ አስባለሁ። ረዳት ያስፈልገው ሙሉ ስላልሆነ ነው። ወንድ ልጅ አይደለም ለሴት ልጅ ረዳት ይሆናል፣ ምክንያቱም ጎዶሎ ስለሆነ ነው ብዬ ነው ማምነው። የእውነቴን ነው የምነግርሽ። እኔ እንደዚህ አይነት ዜናዎችን ስሰማ በጣም ልቤ ይሰበራል። ለምን ንጹሑን አባት ማሸማቀቅ እንዳይሆን ስጋት ስለሚኖረኝ። ማስተላለፍ ካለብኝ ማለት ግባ ሊሆን አይችልም። ትዳር የሴት ልጅ ግባ አይደለም ትዳር የተፈጠርሽበት ዓላማ አለሽ ማለት ፈልጋለሁ። አሁን የምትይው ችግር ያልተፈወሱ ወንዶች በሴቶች እንዴት ይፈወሳሉ? እኔ አሁን በዚህ ጄነሬሽን ተስፋ ቆርጫለሁ። ኔክስት የሚመጣ ልጆቼ ከዛ የተወሰነ ደግሞ አለ ከሆነ ጊዜ አመት በኋላ ይመጣ። አንድ ጥያቄ ልጠይቅሽ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በማህበራዊ ሚዲያ በርካታ ተከታዮች አሏት። የአራት ልጆች እናት ናት። ሩት ጴጥሮስ የዛሬ የዮሃ ሚዲያ እንግዳዬ ናት። የህይወት መንገዷን ያሳለፈችውን እያሳለፈች ያለችውንና የወደፊት ሀሳቧንም ታጋራናለች። በቆይታችን ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችን ቆዩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል CMC ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ነው የማመሰግነው። በቅድሚያ በተመልካቾች ስም የህይወት መንገድሽን ሀሳብሽን ልትነግሪኝ ፈቃደኛ ስለሆንሽ ጥሪ ሳቀርብልሽ እኔ ለዛ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁ። ሩት ያው እኔ ያውቅሻለሁ፣ ግን ለተመልካቾች እስኪ ራስሽን አስተዋውቂልኝ። በዛ ልጀምር። እሺ፣ እኔ ሩት እባላለሁ። የባለትዳርና የአራት ልጆች እናት ነኝ። በቃ ሩት ብቻ ነው ስምሽ? ሩት ጴጥሮስ ሩት ጴጥሮስ እባላለሁ። ባለትዳርና የአራት ልጆች እናት ነኝ። ሶሻል ሚዲያ ላይ ያው በጎ ተጽዕኖ ይፈጥራሉ የማስባቸውን ነገሮች አጋራለሁ። የራሴ የአበባ ቢዝነስ አለኝ፣ የስጦታ መሸጫ ትንሽዬ ሱቅ አለችኝ። ኧረ እና አበባ ለምንድን ይዘሽልኝ አልመጣሽም? ሳጣል በቃ እንዳላረፍት እንጂ እውነት አስቤ ነበር። ይሄ ነው እንግዲህ ሌላ የምጨምረው ነገር ካለ። እሺ፣ በጣም አመሰግናለሁ ሩት። እንግዲህ አራት ልጆች አትመሲም። በነገራችን ላይ እቺ ቃል አሁን የአራት ልጆች እናት አትመሲም ስል ምን ወደ አይምሮ የመጣ እንዴ አሌክስ የአራት ልጆች እናት ለምን ምን መምሰል አለባት ደግሞ የሚል ሰው ደግሞ አይጠፋም። እና አትመሲም ኢን ሴንስ ብዙ ጊዜ ከወሊድ በኋላ እኔ የማበረታታው ሴቶች የሚመጣው ዲፕሬሽኑም ድባቴውም ምኑም እንዳለ ይታወቃል ብዙ ጊዜ እና ያንን አሸንፈው በኤክሰርሳይስም የግድ ጂም መግባትን አይደለም እንግዲህ በሩጫም ቤትም በምንም አድርገው ምንድነው ትልቁ ፖይንት የሰውነትን ይሄ ተፈጥሯዊ የሆነውን ይዞት የሚመጣውን የልጅናትነት ይዞት የሚመጣውን የሰውነት የቅርጽ የምናምን ለውጦችን መመለስ ከተቻለ ያን የመጀመሪያ እንደነበረችው አይነት እንድትሆን ከማለት አንፃር ነው። ያው ላይክ አትመሲም የሚለውን ሴንስ ለዚህ እንድትወስጂልኝ ይፈልጋል። ምክንያቱም የአራት ልጆች እናት ለመሆን ታዲያ ምንድነው መምሰል ያለብን የሚሉ ሰዎች አይጠፉም ብዬ። አይ አክቹሊ ልክ ነህ። ያው እንደ ማህበረሰብ እናት ስትሆን የሆነ ደርበብ ማለት አለብህ ሙላ ማለት እንዳለብህ ይሰማዋል ብዙ ሰው።
ከዛ አንፃር እንዳልክ ይገባኛል። ግን አንዳንድ ጊዜ የኔ ተፈጥሮ ነው በራሴ በትጋት በጥንካሬ ያመጣሁት ነገር አይደለም። ብዙ ጊዜ ይሉኛል፣ ይጠይቁኛል እንዴት ሰውነትሽ ተመለሰ ምናምን ይሉኛል። እና ክሬዲቱን መውሰድ ስለማልፈልግ ነው። የሁሉም ሰው ተመሳሳይ ስላልሆነ ሆርሞናል ቼንጆች ይኖራሉ በእርግዝና ወቅት፣ ከዛ ደግሞ በወሊድ ሰዓት፣ ከዛ ደግሞ ይሄ ፖስት ፓርተም ላይ ይሄ በአራስነት ወቅት የምንመገባቸው ነገሮች አሉ። ሰውነታችንም አቀባበሉ ይለያያል እና የኔ ተፈጥሮ ነው። እንግዲህ አሁን ወደ ኋላ ልመልስሽ። እኔ ደስ የሚለኝ ጥያቄ ይሄ ነው። ሁሉንም እንግዶቼን የምጠይቀው ስለ ልጅነት ማውራት ደስ ይለኛል። ምክንያቱም ልጅነታችን ላይ ያሳለፍነው የመጣንበት መንገድ ምናልባት ዛሬያችንን በከፊል ይገልጻል ብዬ ስለማስብ ማለት ነው። እና የት ተወለደች ሩት? የት አደገች? ስንተኛ ልጅ ነበርሽ? ለቤተሰቦችሽስ እስኪ ንገሪኝ። እኔ ለእናትና አባቴ የመጀመሪያ ልጅ ነኝ። ግን ደግሞ ያው እናትና አባቴ በመለያየታቸው ምክንያት ያደግኩት አያቴ ጋ ነው። አያቴ ቤት ነው ያደግኩት እና ደስ የሚልም ልጅነት አሳልፌያለሁ። በጣም ደስ የሚል ምክንያቱም ቤተሰቦቼ የእናቴ ቤተሰቦች በጣም በቃ ቤተሰቦቼ ስል ያራኳቸው መሰለኝ። ላይክ አያቴ እንደ እናቴ፣ አክስቶቼ እንደ እናቴም እንደ ወንድሞቼም ሆነው ነው። አጎቶቼ እንደ ወንድሞቼም እንደ አባትም፣ አክስቶቼ ደግሞ እንደ እናትም ሆነው ይሄ በብዙ እናት አይን ተጥሎበት ያደገ የአያት ቤት ያደገ ሰው ነኝ። እናቴም አለችና ደስ የሚል ልጅነት አለኝ። እግዚአብሔርን ፕሮቴስታንት እምነት ተከታዮች ናቸው። እግዚአብሔር የሚፈሩ በጣም በቃ ልክ ነው ብለው ባመኑት ነገር ላይ ጋይድ ለማድረግ ሞክረዋል እና ተሳክቶላቸዋልን ብዬ አስባለሁ። ምንም በጎ ነገር ቢኖርብኝ ከነሱ ጸሎትና ከነሱ የተቀበልኩት ነገር እንደሆነ ነው ማምነው። ግን ሰምሃው ደግሞ ትንሽ ልጅነቴን ከባድ ያደረገው የነበረው የአባቴ አለመኖር ነበረ። አባቴ ከኛ ጋር አይኖርም ነበረ እና ያው በአባት አለመኖር ምክንያት ምንም በእንትን ውስጥ ያው ይጠቅማል ብዬ ነው የምናገረው። ብዙ ሰዎችን በዚህ ነገር ስለሚያልፉና እንደዚህ አይነት በጣም ምቹ በሆነ ኢንቫይሮንመንት ውስጥ እየኖርኩኝ በጣም በሚወዱኝ በፍቅር ከሚንከባከቡኝ ስቲል ግን ሰምቲንግ ጉድለት አለ። ይሄ የአባት አለመኖር ወደ በኋላ ብናነሳበት ደስ የሚለኝ የአባትነት ተጽዕኖ ፋሚሊ ላይ፣ ሀገር ላይ፣ ቤተክርስቲያን ላይ የሚያመጣው ተጽዕኖ ስለሚኖር ማለት ነው። እና እኔ ሂል ያረኩት ጆርኒ ነው። ላይክ ክፍተት አለ፣ መወደድ አይሰማህም። የሆነ ሰው ልጅ ነህ ምናልባት ለአንተ አቴንሽን በማይሰጥ ቅድሚያ በማይሰጥ የራሱ ፋሚሊ በመሰረተ እና ጉድለት ይሰማሃል። አንቴል ቤተሰቦቼ በጣም ማመሰግናቸው እኔና እግዚአብሔርን አቀራረቡ፣ ራሳቸውን አወጡናና እግዚአብሔር አባቴ እንደሆነ ሞር እያስተማሩ የመጣው ማለት ነው። ስፔሻሊ ይሄ ወጣትነቴ ላይ ሴቭ ያደረገኝ እሱ ነው እንጂ ከባድ ነበር። ምክንያቱም ሴት ልጅ የአባት አለመኖር አንኮንዲሽናል ላቭ የምታገኝበት የመጀመሪያ እንትኗ አባት ነው አይደል? ስለዚህ የአባት አለመኖር ወጣትነቴ ላይ ሊያመጣ የሚችለውን ከባድ ነገር ሴቭ ያደረገኝ ምንድን ነው? ወላጆቼ አባቴ እግዚአብሔር እንደሆነ አስተዋወቁ። መቼ ላይ ነው ያወቅሽው አንቺ? ማለት አያቶችሽ ጋር ሄድሽው በስንት ዓመትሽ? በይዘው የት አካባቢ ነው ያደግሽው? አዲስ አበባ 22 አካባቢ ነው ያደግኩት። 22 አካባቢ ነው ተወልደሽ? እሺ። ማለት ታውቂያለሽ ስትሄጂ ወደ አያቶችሽ ወይንስ እዛ ሆነሽ ነው? አይ እዛው ነው። በጣም በአራስ እድሜ ነው ያው እናቴ ተመለሰችው ወደ ቤተሰብ እና ያው በቃ እኔ ሳቅ ቤተሰቤን ነው የማውቀው። እናትሽም አብራሽ ሆና አያትሽ ጋር ነው ያደግሽ? አዎ አብረን ያለን ነበረች። መቼ ላይ ነው አባትሽ አጠገብሽ አለመሆኑን ኖቲስ ያደረግሽው የተረዳሽው? ኖቲስ ታደርጋለህ። ሰምቲንግ ጥያቄዎች ይጠይቃሉ፣ ሩመሮችም ይኖራሉ ያው የምትሰማቸው ከሰዎች። እናቴም በግልጽ አንዳንድ ጊዜ ጥሩ ነው ኮሚኒኬት ለማድረግ ትሞክራለች። ግን እኔም ደፍሬ አልጠይቅም። ግን ያው ሰምሃው እኮ ይኖራል፣ በጥቂቱ ኢንቮልቭ ያደርጋል ላይፌ ውስጥ አባቴ ማለት ነው። ማለት ታገኙ ነበር? ከሆነ ጊዜ በኋላ በደንብ አገኘው ነበረ። ግን ደግሞ በቂ አልነበረም ሳይሆን እንደኔ የለም ለማለት ነው። ጉዳቱን ብትነግሪኝ ደስ ይለኛል። ለምንድን ነው ይሄን ነገር ማነሳልሽ? በተለይ ምን እንዳሳጣሽ? ሴት ልጅና አባት
በጣም እንትናቸው እንደውም እኮ ይባላል ሴት ልጅ ወደ አባቷ ይባላል፣ ወንድ ልጅ ወደ እናቱ ነው ይባላል በተለምዶ በአባባል ማለት ነው። ግን ምን እንዳሳጣሽ ማወቅ ፈለኩ። በተለይ ይሄ ጎርመስ ስትያል ወጣት ጠብቆ አይደል ያ አባት ያስፈልገሽ ሰዓት ይኖራል ያስባል የሆነ ሰዓትና ይሄን ጥያቄ ማነሳልሽ ምናልባት ተመልካቾች ያውቁታል። አንድ ታሪክ ወደ ኋላ መለስ ብለው ቢያዩ ያገኙታል። አንድ አባት ምን አይነት መልስ ሰጠ ይመሰለሽ? በስልክ ነው ምላሽ የሰጠው። ስትፈልገኝ ስታድግ እሷ ራሷ ስታድግ ስትፈልገኝ እንገናኛለን የሚል ምላሽ ሰጠ። እስቲል ካይምሮ ያልወጣም ማለት ሄዶ ማግኘት ይችላል። አሁን እድሉ አለው፣ መጠየቅ እድሉ አለው ምናምን። ግን ምንድነው ያለው? ስትፈልገኝ እሷ ስታድግ እንገናኛለን፣ ያኔን ያሳምናታለሁ፣ ለምን እንደቀረው ነግራታለሁ አይነት ነገር ምላሽ ሰጠኝና እንግዲህ ይሄን አሁን እስቲ ያንቺን ንገሪኝ ማጣቱን። ያ በጣም አሳዘነችኝ ልጅቷና በጣም በቃ የምንተላለፈው ለዚህ ነው ብዬ አስባለሁ። ለዚህ ነው ሞር ኢንፎርሜሽኖች ሊኖሩን የሚገባው። ያለመወደድ ስሜት በጣም ብዙ እየተወደድኩ ያለመወደድ ስሜት፣ ያለመፈለግ ስሜት ይሰማኛል። ያለመፈለግ ስሜት በቃ ብቁ አይደለሁም ማለት ነው፣ አልፈለግም ማለት ነው። ይሄ ማለት ቤተሰቤ ያላቸውን ነገር ሁሉ ሰጥተውኛል። ያላቸውን ነገር ሁሉ ከእግዚአብሔር ጀምሮ ፕሮቫይድ ማድረግ በሚገባቸው ነገር በአይምሮም በመንፈሳዊ ነገርም ከዛ በፍቅርም ያላቸውን ሰጥተውኛል። ያንን አክሴፕት አድርጌ እንደሚወደድ ሰው ማለት አስተዳደጌም በቃ ትንሽ ጥሩ ነው፣ መካከለኛ ነው እና በቃ ጥሩ የሚባል ነገር ነው እና አንዳንድ ጊዜ ስለማያውቁት ነው ብዬ አስባለሁ። አባቶች ባለመስጠት የሚያሳጥኑን ነገር ማለት ነው፣ በቅንነት ባለመስጠት። አሁን ምናልባት ይሄ ሰውዬ በራሱ የሚያልፍበት ነገር ከሚስቱ ጋር በተፈጠረው ነገር እልህ ተጋብቶ ያንን ስሜቱን ሪፍሌክት እያደረገ ይሆናል፣ ግን ልክ አይደለም። ስለዚህ አሳጥቶኝ የነበረው ነገር ፍቅር ነው እንዳልኩ፣ ግን ብዙ አልተጎዳውበትም፣ እግዚአብሔር ረድቶኝ። ይህንንም ራሴ መውሰድ ስለማልፈልግ ነው። አያቴ ብዙ ጊዜ እኛ ቤተሰቦቼ ጸሎት ሰዎች ናቸው እና የሆነ ነገር ስፈልግ አንቺ አባትሽ እግዚአብሔር ነው ትለኛለች። አንቺ አባትሽ እግዚአብሔር ነው። ለምሳሌ ትምህርት ቤት ክፍያ ሊሆን ይችላል፣ ሙዝ አማረኝ ብል ሊሆን ይችላል። አጠገብ ያሉ ሰዎች ስለዚህ ነገር ያውቃሉ። በጣም የጸሎት ሴት ናትና እማዬ ሙዝ እፈልጋለሁ ካልኩ ተንበርከኪና አባባ ኢየሱስ ሆይ ሙዝ እፈልጋለሁ በይ፣ አባትሽ ነው ትለኛለች ማለት ነው። ተንበርክኬ በልጅነት አይምሮ እላለሁ፣ የሆነ ሰው ሙዝ ይዞ ይመጣል። በእንደዚህ አይነት እንትኖች ይሄ ሳላቀው የሆነ አካል ተሞላልኝ። ሚን አባቴ ቢኖር እንኳን መሞላት የማይችለውን ክፍተት እግዚአብሔር ሞላልኝ። ሚን ሰው የራሱ ጉድለት አለው አይደል? አባት ሆኖ ፐርፌክት አባት ሆኖ እንኳን ብዙ ክፍተቶች አሉት። ምናልባት አባት ያላቸው ሰዎች ስለ አባታቸው ቢናገሩ እራሳቸው የሚያወጡት መልካም አባት ከሚባል የሚወጣ ክፍተት አለ። የኔ አባት ግን ክፍተት የሌለው አባት ሆነልኝ። የእውነት ይሄን ስናገር ሙሉ ጆርኔን ማለት ይቻላል። በቃ ሰው በሚያስፈልግበት ሰው እግዚአብሔር ሰው ነው የሚጠቀመው በእርግጥ አይደል? ያው እግዚአብሔር መንፈስ ስለሆነ እኛን የሚያስፈልገን ነገር ፕሮቫይድ ለማድረግ ፍቅርም ሊሆን ይችላል፣ የሚገባንን ነገር ለማግኘት ሰዎችን ይጠቀማል። ግን በቃ ተገኘልኝ፣ እግዚአብሔር አባት ሆነልኝ። ይሄ በቃ ሙልት ነው ያለውና ከሰዎች የማታገኘውን ፍቅር ሙላት ከእግዚአብሔር ነው የምታገኘውና እንከን የሌለበት አባት ሆነልኝ። እንኳን አባት አልኖረኝ እስከል ድረስ ማለት ነው። ኦኬ እሺ፣ እስቲ ስለ ወጣትነት እንግዲህ እድገትሽ ይሄን ከመሰለ እንግዲህ ወጣትነት ደግሞ በተለይ እንግዲህ ሴት ልጅ ትንሽ ያው አስራዎቹን ነው እንግዲህ 14ም 15ም እንግዲህ 16ም ሲገባ ደግሞ የሆርሞን ለውጦች እንዳሉ ሆነ አይደል? ወደ ብዙ ነገሮች በተለይ ደግሞ እንግዲህ መሀል ከተማ ነው ያ የምትኖሪው 22 እና እንዴት ነበር ያ ጊዜ? በተለይ በጣም ሆት የሆነ ጊዜ ነው ያስባለሁ ምናምን ነገር እና ያንቺ እንዴት አለፈ? እግዚአብሔር ረድቶኝ እንዳልኩ በእንደዚህ አይነት ስሜቶች ትንሽ አስቸጋሪ ነበር። እንግዲህ ሴት ልጅ ከእናቷ ጋር መጣላት የምትጀምርበት እድሜ ነው። እውነት ለመናገር ያው ፋይሬጅ የሚባለው ስለሆነ ወደ ጓደኞቿ የምታደላበት ሞር ተጽዕኖ ይፈጥራሉ ህይወት ላይ።
አብረሃቸው ምክንያቱም ፍጹም እምነት ስላለ ነው ባይዘው እዚህ ጋር ቤተሰብ ካረገል ነገር ይልቅ በዙሪያ ያሉ እኩዮች የሚሰሙ ቋንቋውን አንደርስታንድ የሚያረጉ ከቤተሰቦች የሚበልጡ ይመስላልና ያ እድሜ በጣም ከባድ እድሜ ነበረ እንዳልኩ እንደ ድንገት መልካም ጓደኞች በዙሪያዬ ስለነበሩ ይሄ ተላልፌ እንዳልሰጥ ያው ትንሽ መንገራገጮች ነበሩ በርግጥ ወጣትነቴን ትንሽ እንዳልኩ ይሄ የአባትነቱ እንትን አለ ሂል እስክታረግ ራስ ላይ በደንብ እስክትሰራ አታች እስክትሆን የተሰጠህን ነገር እስክታቅ ድረስ ራስ ላይ ትሰራለህ አይደል አሁን ፍጹም ደህና ስለሆንኩ ነው እንጂ ስሜቱ ይኖራል ይሄ አለ አይደል የፍቅር ጥያቄዎችም ይመጣሉ እና የእውነት ነው የሚመስል ምክንያቱም አላገኘሁማ ያ ክፍተት አለ የትኛውንም የፍቅር እንትን ትሰማለህ ማለት ነው ልክ ነው የሚመስል ሁሉም አፍቃሪ ነው የሚመስል ምናምንና ይወደኛል ብለህ የምታስበው ሰው ጋር እንትን ትላለህ somehow የሆነ ትቀርባለህ ራስን ትሰጣለህ ግን እግዚአብሔር ይመስገን እኔ መልካም ወዳጆች በዙሪያዬ ስለነበሩና እንዳልኩ ደግሞ እግዚአብሔርም ያው አባትነቱ ላይ መምራት አለበት መምከር አለበት ማስመለጥም አለበት አይደል እግዚአብሔር አባት ሲሆን ፕሮቴክሽን አለው በቃ ወደድከውም አልወደድከውም እግዚአብሔር ፕሮቴክት ያደርጋል ከምታቀውም ከማታቀውም ወይ ደግሞ በአይምሮ መዘነ በጣም አስተውለ ነው ከምትለው ነገር ብቻ ሳይሆን ባልገባ ምናልባት አልፈ ለካ እግዚአብሔር ነው የምትላቸው ነገሮች የሉም አንዳንድ ጊዜ ለካ እግዚአብሔር ነው የዚህን ጊዜ እንጂ በዛ አይምሮ እንዴት ይሄን ውሳኔ ልወስን ቻልኩ ምትላቸውና ያው ቤተሰቦች የሚጸልዩት ጸሎት እግዚአብሔርም ደግሞ አደራውን ስለማይበላ ተዋደረገች በሰላም አልፌያለሁ ማለት ቶሎ ነው ያገባቸው የሚል ሰው የሆነ ወሬ ነገረኝ ሹካ ላይ ዝም ብሎ ነው አይደል ቶሎ ነው ያገባቸው ቶሎ ነው አለኝ ያገባ ጥሩ እንግዲህ ወደ ዋናው ነገር እንምጣ እንግዲህ ትዳር አንቺ ደግሞ ለዛውም በጣም ደስ በሚል ሁኔታ እንግዲህ ቶሎ ማግብተሽ እንግዲህ የአራት ልጆች እናትም ሆነሻልና እስኪ ወደ ተውቃችሁ እንምጣ ባለቤትሽን በምን አጋጣሚ ተዋወቅሽው እንዴት ነበር አጋጣሚው እስኪ መለስ ስለ አድርግሽ ያው ባለቤቴ ያው ቤተክርስቲያን ውስጥ ነው የተገናኘ ነው እና እኔ አገልጋይ ነበርኩ እሱም ያው ምእመን ነበርና እንደ አጋጣሚ ነው የተዋወቅ ነው ያው እኔም ሳገለግል አይ ቲንክ እሱ ነው ቀድሞ የሚያቀኝ የሚመስለኝ ግን በቃ ተዋወቀን በሆነ እንትን ተዋወቀን ከዛ ማውራት ጀመርን እሱ ያቀኝ ነበር ከዛ ማውራት ጀመረን በጣም ማውራት ስንጀምር ያው ቻት መደራረግ ጀመርን ማለት ነው በፌስቡክ ማውራት ጀመርን እንተዋወቃለን ግን ሞር እንትናችን ሪሌሽንሺፓችን አንድ ቸርች ነው የምናገለግለው አንቺ ምንድነው የምታገለግዪው እኔ ኳየር ነበር ማለት ትዘምሪ ነበር ዘምር ነበር ጎበዝ ነሽ መዘመር ላይ አይ አይደለም ጎበዝ አልነበርኩም ግን እግዚአብሔርን ማምለክ እወዳለሁ ያው መዝሙር እወዳለሁ ግን የዘምሪው መዝሙር የቱ ነበር ደስ የሚልሽ ከአእምሮሽ የማይወጣው አለቅሳለሁ የምር እውነት እስኪ ከከፈትክልኝ ግን እከፍትልሻለሁ እውነት ቅጥር ሰርተህ የሚል መዝሙር አለ አይደል ነው እኔን ከበህ ይሄ መዝሙር በጣም ልጅነቴ ላይ በጣም ተጽዕኖ ፈጥሯልና ቤቴሌም ተዘራናት አይደለም ሊሊ ናት ቤቴሌም ናት መሰለኝ አንተ ጠፋብኝ አረጀው እንዴ ቤቲ ወይ ሊሊ ናቸው ግን ቤቲ ናት መሰለኝ ተዘራ ሳይሆን ቤቴሌም ወልዴ መሰለች ብቻ ቆየት ያለ መዝሙር አዎ የቆየ መዝሙር ነውና ልጅነቴ ላይ በቃ የእውነት እግዚአብሔር አረ ድምጽ አይሆን ግድ የለም ኖ ይከፈትና ልጅነቴ ላይ ቅጥር ሰተኔ እንዳይነ በለኝ ተጠንቀቀ ምናምን ነው የሚለው መዝሙሩ አይ ቲንክ ሊሊ ትመስለኛለች እንግዲህ እርግጠኛ ነኝ በእናትህ አታምታታኝ ችግር የለም ቤቲንቱ ሊሊ ብቻ መዝሙሩ ቆየት ያለ ቅጥር ሰርተህኔን ከበትኝ እስቲ ዜማው ብታስታውሽኝ እኮ እኔ ይመጣልኛል እውነት ቅጥር ሰርተህ እኔን ከበህ አረበናት ከዚህ በላይ እንዳይን ብሌን አትከፍቱት እሺ ልክፈት አዎ እስከፈት ኤኒዌይስ ግን የእግዚአብሔርን ጥንቃቄ ላይክ በቃ ታሪኬ ነው እሺ አንቺ ዘማሪ ነሽ ታገለግያለሽ ኳየር ነሽ
ጋሼ ደግሞ እንግዲህ ምመን ነው ምመን ሆኖ ነው ነበር። እሺ እንዴት ተቀየረ ያ ነገር? እስቲ ወደ ቻቱ ተጀመራል። ፌስቡክ በቻት ማውራት ጀመረን። በቃ ፍሬንድ ሆነን ላይክ መገናኘት ጀመረን በመሀል። አሁን ክሊርሊ ሎንግ ስቶሪ ነው ግን ጓደኛ የሆነ በቃ ኖርማል ይሄ በጣም ፍሬንድ ሆነን ማለት ነው። ቤስት ፍሬንድ የሆነ እና ምንም ነገር ማወራው ማዋየው አይነት ቤስት ፍሬንድ ሆነና ደስ የሚል ጊዜ ነው ያሳለፍነው። ይሄ እንዳልኩ ነው፣ ይሄ እንደ ወንድምም ነው፣ ከዛ ደግሞ እንደ ጓደኛም ነውና ከዛ የሆነ ጊዜ ግን ተቀየረ፣ ሳይታወቅ ተቀየረና እንኳን ተቀየረ አልሽ። እንኳን ተቀየረ ደስ ይላል በጣም። ከስንት ዓመት በፊት ነው ማለት ነው ይሄ ነገር? እንግዲህ ኦልሞስት 10 ዓመት ሆኖናል ከተጋባን። ከዛ በፊት ደግሞ በጮኝነት 3 ዓመት ቆይተናል። ከዛም በፊት ነው የተቀየረ። አሁን ይህን ጥያቄ ብትመልሽልኝ ደስ ይለኛል። እንዳልሽው አሁን ቅድም የአባት አብሮሽ አለመኖር የሆነ ነገር ውስጥ ሊከትሽ ይችል ነበር። ታስፋ የተጠንቀቁ የምንለው ብዙ ጊዜ በተለይ አባቶች እድሉ ካላችሁ ልጆችን የማሳደጉን እድል በአግባቡ ተጠቀሙበት የምንልበት አንዱ ምክንያት ይሄ ነውና እንግዲህ አሁን ወደ ኋላ ልመልስሽ። እንግዲህ 10 ዓመት ከዛ 13 ዓመት ኦልሞስት ከ3 ዓመት በፍቅር ግንኙነት ስለነበራችሁ እንግዲህ ወደ ዛሬ 13 ዓመት ነው የምመልስሽ። በስንት ዓመት ማለት ነው ያገባሽው? በ24 ኦኬ። ሶ ይሄ አሁን ሰውን ሁሉ የሚወድሽ ይመስልሻል ያኔ አይደለ? አዎ ማመኑ አለ ባይዘወይ አይገርምሽም? ያንቺ ብቻ ሐሳብ አለ። በጣም ብዙ እህቶች ይሄን ነግረውኛል። ካላባት ያደጉት አይ ነው። ለዚህ ነው መፋውስ ያለበት ይሄን ነገር ነግረውኛልና ይሄኛው ሐሳብሽ እንዳለ ሆኖ ከወንድማችን ጋር ግን ስትተዋወቂና ወደ ፍቅር ስትቀይሪው ስጋት፣ ፍርሃት አልነበረሽም? አልነበረኝም። ምንም ስጋት አልነበረኝም። ምክንያቱም ኦልሬዲ የመጣንበት ይሄ ቆይተናል። ላይክ ነው 3 ዓመት ቀላል አይደለም እንደ ፍቅረኛ ማለት ነውና እንደምወደድ እንዲሰማኝ በደንብ ያረገኝ ስለነበረ እና ያ ደግሞ እኔ ቫልዩ የሰጠሁት ነገር ነበረ። ቫልዩ ሰጥቻለሁ። መወደዴን በጣም ወድጀዋለሁ እና እንድመርጠውም ያረገኝ በቃ ምንም ነገር ያረጋል ይሄ ልጅ ብዬስ። ምክንያቱም ሰው ምንም ነገር ልታይ ትችላለህ። ፍቅር ግን ከሌለው የሚያቆም ነገር ነው፣ የሚያበቃ ነገር ነው አይደል? አያስቀጥልም። የሚያስቀጥለው ፍቅር ነው። ምክንያቱም ፍቅር ይታገሳል፣ ቸርነት ያደርጋል፣ ይተዋል፣ ጥፋትን አይቆጥርም፣ በደልን አይቆጥርም ምናምን። ስለዚህ ጋራንትድ ነበርኩኝ። አንደኛ እግዚአብሔር ያመጣው ሰው ነው ወደ ህይወቴ ብዬ ማመኔ፣ አንደኛ እግዚአብሔርን ማመኔ እንዳልኩ በእያንዳንዱ ጆርኒ ላይ የእግዚአብሔር ጣልቃ ገብነት ስለነበረ በራሴን በሞኝነት መጸለያቸው ጸሎቶች አሉ። ያን ያህል እንኳን መንፈሳዊ ባልሆን ልጅነትም ስለነበር ለዚህ ነው ባይዘው አሁን ሰው በ24 ዓመቱ ባያገባ ብዬ እመክራለሁ። በነገራችን ላይ ደግሞ አዎ ቆይ እንደውም እንኳን አልሳሹ እኔ እንደውም ላልፍሽ ነበር። 24 ዓመት እኮ እንደውም ልጅነት የምንለው ሚን እኔ አሁን በልጅነት ሆነ ያገባችሁ ሲሉኝ ኤክስፔክት ያደረኩት በቃ ከ18 ዓመት በላይ የሆነች ሴት ማግባት ትችላለች። ስለዚህ ሜቢ ሩት 19 ላይ አግብታ ነው ወይስ 20 ላይ የሚለው ነበር ውስጥ የነበረውና 24 እንግዲህ አዎ በትምህርት ሂደት እንኳን ብትሄጂ ግቢ ገብተሽ ተመርቀሽ ምትጨርሽበት ነው። አንጻራዊነት አይደል 18 አዎ 24 እስክትደርሺ ድረስ ማክሲም 23 24 ይፈጃል ዩኒቨርሲቲ። አዎ 23 24 እና አንጻራዊ ነው እንዳልኩሽ። እና እንደውም አንዳንድ ሰዎች ምን ሲሉ ሰማለሁ መሰለሽ ይሄ 24 25 ምናምን ለሴት ልጅ በጣም ፐርፌክት ታይም ነው ለጋብቻ ሲሉ ሰማለሁ። ከምን አንጻር እንደሆነ አላውቅም ግን ባለሙያ ኢቭን ሰዎች በጣም ብዙ እኔ እንግዲህ በዙሪያ ያሉ ሰዎች ሲሉኝ ይሰማለሁ ለሴት ልጅ በቃ ይሄ 24 25 26 በጣም ፐርፌክት ታይም ነው ይሉኛል። ማስበው ያው ከገባው በኋላ ካየሁት በኋላ ምክንያቱም እንዳልኩ ፍቅርን እግዚአብሔርን ተማምነህ ትገባለህ። ከዛ ግን በጋራ የምትጓዘው ጉዞ ነው ትዳር አይደል? አብረህ የምትጓዘው ጉዞ ነው። አንድ ላይ ትዳር በጣም ነገሩን ከባድ የሚያደርገው ብቻን ስትጓዝ ነው። አብረህ እየኖር ብቻን መጓዝ የጋራ ግብ ሳይኖር ሲቀር የጋራ አላማ ይሄ ፊውቸር ላይ አንድ አይነት ካልሆንክ ማለት አሁኑ አይደለም ችግሩ ግን የጋራ ግብ ካለህ ግን ዛሬን እያረምክ መሄድ ትችላለህ ወይ እየተቀባበልክ መሄድ ትችላለህ። ሶ አንደኛው ፍቅር ያስፈልጋል ባይኔ።
ከዛ ደግሞ አላማ ሊኖር ይገባል ብዬ አስባለሁና እኔ በዛ እድሜ ሴቶች ባያገቡ ብዬ የማስበው ምክንያቱም እኔ ተሰርቼበታለሁ ብዬ ስለማስብ አንዳንድ ጊዜ ከእግዚአብሔር የሆነውንም ነገር ከዛ ኢሞሽንም አለ ፍቅርም አለ በነገራችን ላይ ጸጸተኛ በጣም ነው እንደ ድንገት እግዚአብሔር መልካም ሰውም ስለሰጠኝ ነው እንጂ በዚህ እድሜ አግብተው ከባድ ነገር ያሳለፉ እህቶችንም አውቃለሁ ያው ብዙ ጊዜ ከሴቶች ጋር አገናኛለሁ ከዚህ በኋላ የማወራው የትኛውም ኔጌቲቭ ነገር ለወንዶች ካለ ኔጌቲቭ ነገር አይደለም በጣም ክሊር ማድረግ የምፈልገው ሶሻል ሚዲያ ላይ እጠይቃለሁ ወንዶችም አሉት ይመስላችኋል ላይክ እሱን እኔ ራሴ ያነሳለሽ ግን ምንድነው ምን ልፈልጌ ነው ስለ ትዳር ሳወራ ለትዳር ካለኝ መጥፎ እይታማ አይደለም ምክንያቱም አግብቼ እየኖርኩ ነው ቶሎ ስለሚቀየር ነው ይሄ ከጥላቻ ጋር ወይ አግሬሲቭሊ ወንዶች ጋር ከምናሳየው ነገር አንፃር ሳይሆን ካያዋቸው ብዙ ከምሰማቸው ታሪኮች ከማገኛቸው ሴቶች ላይ እየሰራው ስላለ ማለት ነውና ከዛ ለኔ 99% ብዬ ማስበውን ሐሳብ ነው ማወራውና በዚህ እድሜ ሴቶች በጣም ይሄ አላማ ሊኖራቸው ይገባል ለምን እንደሚያገቡ ላይክ ከዩኒቨርሲቲ ተወጣለ ቢሮ ተቀጠራለ ከዛ በአለቃ ምክንያት የምትወደው ነገር እየሰራህ እንደሆነ እንኳን ገና ተምረህ በዛ ነገር መስራት እንዳለብህ ነው እንጂ አላማ አይኖርህም ብዙ ጊዜ በዛ እድሜ ብዬ ነው ማስበው እኔ ትክክለኛ እድሜ ከ28 እስከ 30 ነው ብዬ ነው ማስበው አሁንም ስመከር ያንቺ ነው ከ28 እስከ 30 ከ28 እስከ 30 ምክንያቱም የሚገቡበት ሪስፖንሲቢሊቲ በጣም ቀላል አይደለም ሴቶች ሲገቡ ማለት ሴቶች ሴትነታቸው ራሱ ከባድ ነው በተፈጥሮ የሚያሳልፉት ነገር ሰው አልተረዳቸውም ብዬ ማስበው እንደ ሴት ከልጅነት ጀምሮ እንደ ማህበረሰብ በተፈጥሮ ምናልፍበት ነገር አለ ናቹራሊ ከዛ ደግሞ ናቹራሊ በመናመጣው ለውጥ ደግሞ በሚሰጠን ስም አለ አንደርስታንድ ማትደረግበት ነው የሆነ እሷማ እንትና ልጅ እየተባለ ወጣትነት ላይ ጨካኝ ነው ብዬ ነው ማስበው ለሴት ልጅ ይቅርታ አድርግልኝና የማህበረሰብና ከባድ ነው ናቹራል ሴት ልጅን ከመረዳት አንፃር ገና ነን ብዬ ነው ማስበው ወይ በጣም ማይረዳ ማህበር እንግዲህ እኔ ኢትዮጵያ ውስጥ ነው የኖርኩት አላነጻጸርም ከሌላ ሀገር ጋር ያወቅኩትን በእድሜ የሚያየሁትን ነው ለሴት ልጅ ከባድ ማህበረሰብ ነው በቃ ሴትን ልጅ የማይረዳ ከአቅሟ በላይ በየትኛውም ነገር ብታይ ፐርፌክት እንድትሆን የሚጠበቅባት ሴት ስትባል አንቺ ሴት አይደለሽ ተብሎ ነው የሚጀመረው ራሱ ምንም ነገር ላይ አንቺ ሴት አይደለሽ ማለት መሳሳት መብትሽ አይደለም ነው በቃ አይደል መሳሳት የለብሽም ከሚል እና በዚህ ማህበረሰብ ውስጥ ሴት ሆነ ምክንያቱም በተፈጥሮ በጣም ሆርሞናል ቼንጅ አለን አይደለ ስለዚህ ኢሞሽናችን በጣም ይቀያየራል ከዛ ደግሞ ፔሪድ ሲመጣ ከፔሪድ በፊት ከፔሪድ በኋላ ፔሪድ ላይ ስለዚህ ለሴት ልጅ የማይራራ ማህበረሰብ ውስጥ ነው የምንኖረው ብዬ ከምን አንፃር ነው ከምን አንፃር የሆነ ምክንያት የመጀመሪያው ሴትን ልጅ ካለ መረዳት አንፃር ነው ከዛ ደግሞ ማለት አሁን በልጅነት እድሜ አለ አሁን ብዙ ሴቶች በልጅነት እድሜያቸው ላይ ይደፈራሉ አይደል ያው እንግዲህ ይሄ ኢንፎርሜሽን አንተ አዲስ አይደለም ሴትን ልጅ እንደመጠቀሚያ ፕሮቫይድ እንደምታደርግ ለሆነ አላማ የተፈጠረች ለወንድ የተፈጠረች የራሷ ነገር የሌለ ኢቭን ይሄ ለአምላኳ ለራሱ የፈጠራት እስካይመስል ድረስ እኛ ሰዎች ለእግዚአብሔር ክብር ነው አይደል የተፈጠሩት ከዛ ትዳርም ወንድ የሚመጣው እኮ ቆይቶ ነው የተፈጠርኩበት አላማ እንደ ሩት የተፈጠረችው እግዚአብሔር እኔን የፈጠረበት የራሱ አላማ አለው አይደል ማንኛውም ሰው ሲፈጠር ግን እንደ ማህበረሰብ ግን እሱ ላይ በጣም እንዘገያለን ብዬ ነው ማስበው አግሪ ማለት ስሜትሽን ሐሳብሽን አከብራለሁ ሩት ግለሰብንና ማህበረሰብን ግን ለይተን ማየት አለብን ደሞ ብዬ አስባለሁ እኔ ለምን እንደዚህ ያልከኝ ካልሺ ጥቃት ይደርሳል ሴት ልጅ ላይ ወሲባዊ ጥቃት ይደርሳል አካላዊ ጥቃት ሲደርስ እናያለን አይደል ኢሞሽናሊ ሳይኮሎጂካሊ ብዙ አይነት ምንላቸውን አቢዩዝ አይነቶች የጥቃት አይነቶች ሴት ልጆች ላይ ሲፈጸሙ እናያለን ይሄ አዲስ አይደለም ግን ይሄን ድርጊት የሚፈጽሙት እኔ እንደግል እንዳለም ሰከድ ሐሳብን ንገረኝ ካልሺ ስግብግብ አይምሮ የሌላቸው ማሰብ የማይችሉ
እህት እንደ እህት ማክበር የማይችሉ እንደ ሚስት ሴት ልጅ ማክበር የማይችሉ ወይም የማይፈልጉ ግለሰቦች እንጂ ማህበረሰብ አይደለም ባይ ነኝ። ማህበረሰቡማ እንደ ማህበረሰብ ካሰብነው በየትኛውም በኩል እንሂድ፣ ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም እንሂድ፣ እንደ ማህበረሰብ ካልን ፕሮቴክቲቭ ይገለላል እኮ ባይዘዌ ሴት ልጅ ላይ እኮ ጥቃት የሚያደርስ ሰው አይከበርም በየትኛውም የኢትዮጵያ ክልል ላይ ብትሄጂ። በነገራችን ላይ እኔ እንደውም ይሄ ሁሌ ስጋቴ ስለሆነ ነው የሆነ አንድ ግለሰብ አንድ ማገናዘብ የማይችል ማሰብ የማይችል ግለሰብ በሚፈጥረው ጥቃት ማህበረሰብ ስሙ መነሳት አለበት ብዬ አላስብም። እኔ በግሌ እናስተውላለና አይተናል በጣም ብዙ አሰቃቂ የሴት ልጅ ጥቃት እኔ ብዙ አቅርቤያለሁ እኮ እኔም ብዙ ጥቃቶች ሴት ልጅ ላይ የደረሱ ጥቃቶችን አቅርበናል። ግን ይህን የፈጸሙት ግለሰቦች ናቸው። ጀነራላይዝ የምናደርግ ከሆነ ማሸማቀቅም እንዳይሆን ስጋት ስላለኝ ነው። እኔ አሁን ብዙ ጊዜ ለምሳሌ አሁን አንድ አባት እንደዚህ ያደረገ ሴት ልጁን ወይም እንጀራ አባት ምትክ አባት እንደዚህ ያደረገ የሚባሉ ዜናዎችን ሰምተን እናውቃለን አይደል? የእውነቴን ነው የምነግርሽ። እኔ እንደዚህ አይነት ዜናዎችን ስሰማ በጣም በጣም ልቤ ይሰበራል። ለምን? ንጹሑን አባት ማሸማቀቅ እንዳይሆን ስጋት ስለሚኖረኝ፣ ንጹሕ አባት ሴት ልጁን እንዳያቅፍ፣ ንጹሕ አባት ሴት ልጁን እንዳይንከባከብ፣ ንጹሕ አባት ሴት ልጁን የሆነ ነገር እንዳይጠብቃት ማሸማቀቅና ማኮማተር እንዳይሆን ብዬ ስጋት ስላለኝ ነው። ጥቃትን ከግለሰብና ከማህበረሰብ አንጻር መለየት አለብን የሚል ሀሳብ ስላለኝ ነው እንጂ ጥቃቱ አይፈጸም ወይ አይደለም ማለት ነው። ሳውራ በመጀመሪያ ማውራት የምፈልገው ነገር እንደ ኢትዮጵያዊ በጣም ማከብራቸውና መወዳቸው ሴቶች አሉ እንደ ማህበረሰብ ደስ የሚሉኝ ቢቀጥሉ ቢቆዩ ብዬ ማስባቸው። በሴቶች ጉዳይ ግን በጣም ማፍርበት ነው እውነት ለመናገር። በተለይ በጣም እየጠለኩ ስመጣ በዚህ ጉዳይ ብዙ ሰዎችን እያገኘው ስመጣ ብዙ ኢንፎርሜሽኖች ሲኖሩኝና ወደ ኋላ መልሼ ሳይ ጤነኛ የሚመስለኝን ነገር ሁሉ ሳይ ጥቃት ባይዘዌ ጾታዊ ጥቃት ይሄ ከአካል ንክኪ ያልፋል አይደል? እንደ ማህበረሰብ ምንናወራቸው ምንናገራቸው ሴቶች ላይ ምን ሰነዝራቸው ተረቶቻችን ቤተሰብ ውስጥ የሚነገሩ ለሴትና ለወንድ የሚሰጠው ቦታ ማየት በቂ ነው። ባይዘዌ ለሴት ልጅና ለወንድ ልጅ የሚሰጠው ቦታና በጣም ብዙ ጊዜ እንደዚህ ይላሉ። ሁሉም ወንዶች ነው እንደዚህ የሚሉት። ሴት ልጅ እህት ናት፣ ሴት ልጅ እናት ናት፣ ሴት ልጅ ሚስት ናት፣ ሴት ልጅ ልጅ ናት በማለት የሚፈታ ጉዳይ አይደለም። ባይዘዌ በተግባር የሚፈታ ጉዳይ ነው የሴቶች ጉዳይ ማለት። አንድ ሰው መጥቶ ሴት ልጅ እህት ናት ስላለ የጥቃት ተቃዋሚ ነው ማለት አይደለም። የጥቃት ተቃዋሚ መሆኑን የሚያሳየኝ እምነቱን በተግባር የሚያምነውን ነገር ያወቀውን እውቀት አጠገቡ ላሉት ሰዎች ወይ ደግሞ አፈቅራቸዋለሁ ለሚሉ ሴቶች ሲያሳይ፣ በመስሪያ ቤት ውስጥ ለሚሰሩ ሴቶች የሚያሳየው፣ ቤተሰብ ውስጥ ለእህቱ በሚያሳየው፣ ለእናቱ በሚያሳየው፣ ከዛ ለሚስቱና ለልጆቹ በሚያሳየው ነገር ነው እንጂ ብዙ ሰው ስለሚል ነው እኛ የምንቃወም አይደል። ማለት ከሶሻል ሚዲያ ያለፈ ነው የሴቶች ጥቃት። አሁን ዲፕ አልገባበትም የቢድር ከተሰጠኝ ግን ደግሞ ኖ አይ የሉም ማለይማ አንደርስም። ባይዘው አሁን ስላለው ችግር ስናወራ መልካም ነገር የለም ማለት አይደለም። ብዙ ጊዜ ቀድሜ የሰጠሁት ነገር ስለ ክፉ አቢዩዚቭ ወንዶች ስናወራ መልካም ባሎች የሉ ማለት አይደለም። ምክንያቱም ብዙ ጊዜ ስለሚያስቀኝ ነው። እኔ ስለ መጥፎ ባሎች ሳወራ አንዳንድ ሰው ራሱ የተደፈርኩ ምናምን ይመስለዋል። በነገራችን ላይ ወይ ባለ አቢዩዚቭ ከትዳሪ ጋር ሰምቲንግ ነገር ያለ ምናምን ይመስለዋል። እኔ አይደለሁም፣ እንደ ሴት ነው ማወራው ነው። ማህበረሰብ ምን ሰማቸው ነገሮች ምን ናያቸው በሪያሊቲ የተገለጡ ነገሮች አሉ። ሶ እንደ ሴት ልጅ የሚገባትን ነገር አላገኘችም የሚል ማለት በተፈጥሯ ይሄ የሴትና የወንድ ጉዳይ ሲነሳ የማበላለጥ ይመስላል። እኔ ይበልጣለሁ እኔ ያንሳለሁ ማለት ነው። ያስቀኛል። ኢቭን ተፈጥሯችሁንም አንድ አይነት ነገርን ነው የምታወዳደረው። ኢንፋክት እኔ ሴት ልጅ ትበልጣለች ብዬ ነው የማስበው። ሴት ልጅ ገውነት የምሬ ነው ማለት መብለጥ ሲባል ፖዚሽን ሳይሆን አንድ ሴት ልጅ ላይ የሆነ ሙሉ ነገር ልታገኝ ትችላለህ። ወንድ ልጅ ላይ ለምሳሌ መጽሐፍ ቅዱስም ይላል ያቺ ልባማ ሴት ፐርፌክት ናት አይደል? ያቺ ልባማ ሴት አወቃት ምሳሌ 31 ላይ ያለችው እሷ ማለት በጣም የምትገርም ሚስት ናት። ለልጆቿ መልካም እናት ናት። ከዛ ቢዝነስ ውመን ናት አይደለ? ከዛ ደግሞ እጅ ስራ ትሰራለች። ከዛ መሪም ናት ደግሞ
መሪነት አለባት። ምክንያቱም ሰራተኞቿን ታሰማራለች የሚል ነገር አለ። ኤቭሪቲንግ ነው ፕሮቫይድ ታረጋለች። ባሏ ይኮራባታል፣ ልጆቿ ስለ ወንድ እንደዚህ አልተጻፈልንም። እውነት አሁን እኔ መጽሐፍ ቅዱስ ላይ ፐርፌክት ስለሆነ ወንድ አልተጻፈም። ግን ስለ በጣም በቃ ደስ የምትል ቢዝነስ ወመን እውነት ቆይ አንበበሻል ስለ አይደለም ኢዮብ ስለ ኢዮብ አንብቤያለሁ። ግን ደግሞ ይሄ ልኬት ግን አይሆንም። ኢዮብ ያሳለፈው እግዚአብሔርን መታመኑ አንድ ወንድ ሊሆን የሚገባው ነገር ነው እንጂ ይሄ ሪያሊቲው ላይ አሁን የልባማ ሴት የተጻፈበት ኮንሰፕትና ኮንቴክስትና የኢዮብ የተጻፈበት በጣም የተለያየ ነው። ኢዮብ በመከራ ውስጥ ለእግዚአብሔር እንዴት ታማኝ እንደነበር፣ ለልጆቹ እንዴት መልካም አባት እንደነበር ለሚስቱ ይናገራል እንጂ ይሄ ከወንድ አንጻር አያወራም። ይሄ ከተፈጥሮ አንጻር ልባማ ሴት ነው እንደ ትርጉማችን ብዙም አንግባበት። ግን አሁን እኔ ብልህ ማለት ነው ለምሳሌ ብልህ አንድ ሴት ጥራልኝ ብልህ በጣም ዘናጭ ሆነች፣ በጣም የቤት ስራ ባለሙያ የሆነች ነው እንደ ሴት ይጠበቀበት፣ እናትነት ላይ ጎበዝ የሆነች ቢዝነስ ውመን ጠንካራ ሴት ጥራልኝ ብልህ ታስቀምጥልኛል አይምሮ ምትሰላት የሆነች ሴት አለች። እኔ ግን ወንድ ልጅ ምንም ፐርፌክት ቢሆን የሆነ ጉድለት አለበት ብዬ አስባለሁ። ረዳት ያስፈልገው ሙሉ ስላልሆነ ነው። ወንድ ልጅ አይደለም ለሴት ልጅ ረዳት ይሆናል፣ ምክንያቱም ጎዶሎ ስለሆነ ነው ብዬ ነው ማምነው። ጌታን እኔ አከብራለሁ ስሜትሽን ሩትዬ። ግን ምን መሰለሽ ልክ ነሽ፣ ማንም ሰው ምሉ አይደለም ብዬ አምናለሁ እኔ እውነት ለመናገር። ያው ባህላችን አሁን የመጣንበት እኮ ነገር አለ። አንተ ወንድ ልጅ አይደለ እንዴ ምን ያስለቅስሃል እንባላለን። ማልቀስን ለሴት ልጅ እየሰጠን አንተ ወንድ ልጅ አይደለ እንዴ አትደባደብም ወጥተህ እንባላለን። መደባደብን ወይም ይሄ ፕራውድ ማድረግን ማሸነፍን ለወንድ ልጅ እየሰጠን ይሄ እኮ አለ። የመጣንበት እንደ ማህበረሰብ እንደዚህ አይነት አባባሎችን እያልን ሄደናል። ሴት ልጅ ወደ ጓዳ፣ ወንድ ልጅ እነዚህ ነገሮችን እንኳን እንደ ማህበረሰብ ያልኩት ራሳን አይ ላመጣልሽ ነው። ምክንያቱም ጽንፍ መያዝ የለብንም ብዬ ስለማስብ ነው እንጂ እንደዚህ አይነት አባባሎችን እየሰማን የመጣ ነው። ግን the point is ይሄ በሚባልበት ማህበረሰብ ውስጥ እኮ እነ ጣይቱ ወጥተዋል። ገባሽ? ይሄ በሚባልበት ማህበረሰብ ውስጥ ይሄ በሚባልበት ኢትዮጵያ ውስጥ ትልልቅ ሴት እንቁዎችን አይተናል አይደለም? ስለዚህ ይሄ ምንን ያሳየናል መሰለሽ? እንደውም እኔ ብዙ ጊዜ ምናልባት ተመልካቾችም ለሴቶች ታዳላለህ አሌክስ እንደውም ይሉኛል። ሴት ልጅ እኔ አስተዋይ ናት ብዬ ስለማስብ ነው። ነገሮችን በንቃት በደንብ አድርጋ ትመራለች ብዬ ስለማስብ ነው ያንን ምለው። እኔ የመጀመሪያው የኔ ቅሬታ ምን እንደነበር ታውቂያለሽ? እኔ አሁን ቅድም ስታነሹ በጣም ስለገረመኝ ላንሳልሽ። ማትሪክ ታስታውሻለሽ? በቀደመው ጊዜ የሴቶች መግቢያ እና እንግዲህ አሁንም ይቀንስ ነበር፣ የሴቶች መግቢያ ይቀንሳል። እኔ አሁን ሩራል ላይ ወደ ገጠር ማለት ሴት ልጅ በደንብ ይሄ ለመማር እድሉ ባልተመቻቸላት ረጅም ርቀት ሄዳ እየተጓዘች ቤተሰቦቿን ትያለች በምትማር ማትሪክ በምትወስድ ሴት ላይ ለሷ የዩኒቨርሲቲ መግቢያ ውጤት ቢቀንስ ምንም ችግር የለው። እዚህ ከተማ ላይ የትኛውም ከተማ ላይ አዲስ አበባ ብቻ አይደለም ከተማ ባይዘው አይደለም አሉ እኮ በጣም ብዙ ከተሞች አሏት ኢትዮጵያ። ሁሉ ነገር ተመቻችቶላት ምንም ሳይጎልባት ከወንድሟ በላይ እንደውም እያደገች የዩኒቨርሲቲ መግቢያ ነጥብ ለሷ መቀነስ ማለት ከወንድሟ በላይ የት ነው ያየው? አዴብ ሁሉ ቦታ የትም ቦታ አሁን የምናነሳው እኔ አሁን ይሄን የምነግርሽ 100 ቤት ብንሄድ፣ ምክንያቱም እኔ ያለፉትን 18 ዓመታት እንግዲህ ከዚህ ከቤተሰብ ታሪክ ጋር በተያያዘ ነው እየሰራው ያለሁትና 100 ቤት ብንሄድ 2 ቤት ወይ 1 ቤት ልናገኝ እንችል ይሆናል ችግሮችን። ልክ አንቺ እንዳልቻቸው አቢዩዚቭ የሆኑ ነገሮችን ልናገኝ እንችል። 2 ቤት ከ100 ቤት yes ይሄ እኔ ሐሳብ። የት ነህ የምትኖረው? አይው አዲስ አበባ። እሺ እኔ እውነት ለመናገር እንዳልከው እኔ ጽንፈኛ መሆን አልፈልግም። እንደውም ሞር ጽንፈኛነቴ ነው የሚያስጠቃኝ ብዬ ነው ማስበው በሶሻል ሚዲያ ላይ ቦት ሳይድ ለማስታረቅ። ምክንያቱም መሄደው ይሄ መካከለኛ ለመሆን ነው የምፈልገው። ምክንያቱም ነገሮች እንዲቀየሩ ስለሆነ ግባችን ዋና ዓላማችን ያ ነው፣ ግብ ነው አይደል? ስለዚህ ነገሮች እንዲቀየሩ የተቀለለ እንዳይመስላቸው ነው። ሩት ተረድተሽኛል? ገብቶኛል። መጽሐፍ ቅዱስ ላይ ለምሳሌ የለችም ስቲንኮ የነ ኖህ የነ አብርሃም ታሪክ ብዙ ይነግረናል፣ ስለ ወንድ ስለ ብዙ ነገር
ስለ ፕሮቴክቲቭነቱ፣ ስለ ጥንካሬው፣ ስለ የነ ዳዊትን መውሰድ እንችላለን። ብዙ አሉ። ወደ ጽንፍ እንዳንሄድ ብዬ ነው። አሁን አንቺ ያልሽው ትክክል ነው። ያቺ ፓርት ከኮንቴክስት አንፃር ሜቢ እናወራበታለን። ግን ምን ለማለት ፈልጌ ነው እንዳልኩ ነው፣ ይሄ ጽንፈኝነቱ አይጠቅመንም። ምክንያቱም አሁን በሴቶች ጉዳይም ስናወራ ለክርክር አይደለም የምናወራው አይደለም፣ ለማህበረሰቡ ሰምቲንግ ቫሉዌብል ነገር ለማስተላለፍ እና በምን አቅጣጫ ነው አንድ ሰው ይሄን ነገር ሲሰማ አጠገቡ ያለችውን እህቱን ምናልባት የሚያስተምራትን ሴት ወይ ያክስቱን ልጅ ፍቅረኛ ወይ ሚስቱን በምን አይነት መንገድ መረዳት አለበት የሚለውን ነገር ለመያዝ ነው አይደል? ሁሉ ነገር ግብ ሊኖረው ይገባል ብዬ አስባለሁ። የሆነ ከመከራከር ባለፈ መካከለኛ ለሆንም ምጠረው ባይዘወይኔ አንዱን ጥለን ይዘን መሄድ እንደማንችል ስለማቀ ማለት ለምሳሌ የሴቶች ስለ ሴቶች ጉዳይ ስናወራ ወንዶቹን ጥለን መሄድ አንችልም። ኢንፋክት ወንዶቹ ናቸው መቀየር ያለባቸው አይደል? ስለ ሴቶች ስናወራ ወንዶች አያስፈልጉም አንልም በዚህ ጆርኒ ላይ። ምክንያቱም ዋናው ተጠያቂ ወንዶች ስለሆኑ ወንዶችን ማስተማር ላይ አብረናቸው እየነገርናቸው። ምክንያቱም እንዳልከው ማለት ነው ብዙ ወንዶች የማይገባቸውን እየተሰጣቸውን ያደጉት ገብተዋል። ከተፈጥሮ ባሻገር ሴት ልጅ ባላት አሁን እኔ እህትህ ከኛ በላይ አደገች ብትል ኢሞሽናሊ ግን እሷ የምታልፈውን ነገር እንደ ወንድ አታልፍም። በትምህርት ቤት ቡሊ ትደረጋለች ነው የሆነ ሰውነቷ መቀየር ከጀመረ ጀምሮ ለከፋ ይኖራል። ከዛ ደግሞ እንዳልኩ በሆርሞናል ቼንጅ ምክንያት ሰውነቷ ላይ የሚሰማት ዲፕሬሽን አለ። ከራሷ ጋር የምትታረቅበት ነገር አለ። ወንዶችም የራሳቸው አላቸው። ሞር ኦፍ ግን ሴቶች ይሄ ዊክ ይሆናሉ ማለት ባይ ዘ ዌይ ፔሪድ በጣም ቀላል ነገር አይደለም። አንድ ማንሳት የምፈልገው ነገር በጣም ቀላል ነገር አይደለም እና እነ ጣይቱ ወጥተዋል አልከኝ በጉዳት ተምሮ ነው። ባይ ዘ ዌይ እንደ ማህበረሰብም አንድ ማስተካከል ያለብን ሴትን ልጅ ጀግና ስንል በተመቸ ነገር ላይ አይደለም አሳክታ ማህበረሰቡ ጎሽ በርቺ ብሏት አይደለም። አንዳንድ ጊዜ ሁልጊዜ የምለው አባባል አለ፣ አይዊሽ ጀግና ባልሆን። ጨካኝ ሲቹዌሽኖች ናቸው ህይወት ላይ የሚመጡ ከባድ ሁኔታዎች ጀግና እንድትሆን ያደርገዋል። ካለፍከው በኋላ ነው ስሙ ራሱ የሚሰጥ አይደል? ግን ያንንስ ኦፖርቹኒቲ ማለት ጀግና ሳይባሉ መልካም ነገር መልካም ኢንቫይሮንመንት ብንፈጥርላቸው አንዲት ሴት ጀግና ሆና ስኬታማ ከምትሆን እኛ ረድተናል የኛም እጅ ኖሮበት ገብቶሃል አይደል? ከባድ ሪስፖንሲቢሊቲ ይሰጡሃል። ማለፍ የማይገባህን ነገር በሰዎች ችግር ገብቶሃል አይደል? በሰዎች ስህተት አንተ አልፈ ጥርስን ነክሰ ማለት ኬር መደረግ እየፈለክ ማለት መድከም እኮ ትፈልጋለህ አይደል? ብዙ ጊዜ ሚስ አንደርስታንድ ይደረጋል። ጀግንነት እናትነት ሲሳል በቃ ብዙ ጊዜ ማህበረሰባችን ራሱ ሲያወራ እንትን እያልኩ አይደለም፣ ግን እናቴ ማለት እንትን ተሸክማ እናትነትን ከመከራ ጋር እያይዘነዋል። ገብቶሃል አይደል? ሀስል ጋር ጠላ ጠምቃ አንደርስታንድ እኮ ማህበረሰቡ ምናልባት አንድ አባት ኃላፊነቱን ሳይወጣ ያቺ እናት አልፋ በምታረገው ነገር እንደ ልክ ተቆጥሮ ማለት ነው። ስለዚህ ሂስትሪ ተደርጎ ማለት ይወራል ማለት ነው። ይሄ ማለት የተሰጣቸው ነገር ያለ አግባብ ጫና ከመብዛቱ የተነሳ ለመወጣት የሚሄዱት ጆርኒ ጀግና ያረጋቸዋል። እያመማቸው እየተጎዱ እያለቀሱ ራሳቸውን እያጡ ጀግና ይባላሉ። ለምን? ጤነኛ አእምሮ ኖራቸው ምቹ ኢንቫይሮንመንት ተፈጥሮላቸው በቀላሉ ስኬታማ መሆን ሲችሉ እኛ በሰጠናቸው ችግር ጀግና እናረጋቸዋለን። ገብቶሃል አይደል? እናትነት የሆነ ልጅን አዝለ መንገድ ላይ ከመሄድ እንጨት ተሸክመ ከመዞር ጠላ ጠምቀ ከማሳደግ ባለፈ የአእምሮ ጫናው በጣም ከባድ ነው። ማለት አሜሪካን የምትኖር ሀገር እሷ ተሟልቶላት አትልም። የራሷ ጫና አላት። ሜንታሊ በልብ ነው ልጆችን የምትሸከማቸው። ተረዳኝ አይደል? ልጆችህን በልብ ነው ተሸከማቸው የምትኖረው። ብትኖርም ባትኖርም በቃ ሸክሞች ናቸው። ያንን ሸክም ደግሞ ኃላፊነት እንዳትወጣ ማህበረሰቡ የሚሰጥ አንቺ ሴት አይደለሽ፣ ትዳሯ ጤነኛ ካልሆነ አንቺ ሴት ነሽ ቻይ ትባላለች። ገብቶሃል አይደል? የሆነ ነገር
ሴት ልጅ አስተዋይ አልሁን አንዳንድ ጊዜ እውነት አስተዋይ አልሁን የሚያስብል ሁኔታ ያልፋሉ። አንዳንዶች ቁስለታቸው ይሄ ይወሰንባቸዋል። ራሳቸው የሆነ መሪ ይሰጣቸዋል። ገብቷል አይደል? ሴት ልጅ እንዲህ ናት እንዲህ። ከዛ ያንን ባላሟላ ቁጥር ሰነፍ ሴት ትባላለች፣ ሰነፍ እናት ትባላለች። ግን እኮ መስፈርቱን የሰጡ እነሱ ናቸው። አቅም ታይቶ አይደለም የሚሰጠው እሱ መስፈርት። አዎ እኔ ምናልባት ኮምፒቲሽኑ ይሄ ውድድሩ የምን ውድድር አሁን ያልሽ ለምሳሌ ሴት ልጅ ቅድም ከወንድ በላይ ናት ብያምናለሁ አልሽ። እኔ እሱ ላይ አይደለም የኔ ችግር። ከምን አንፃር ብለህ ግን አልጠየቅም። አይ መጠየቅ አልፈልግም። ለምን መሰለሽ? አንቺ ታስረጅኛለሽ አንቺን ምክንያት። በመጀመሪያ ደረጃ እንደዚህ አይነት ኮምፒቲሽን ውስጥ መገባት የለበትም ከሚሉት ወገን ስለሆንኩ ነው እኔ። ምክንያቱም ሴት ልጅ የራሷ የሆነ ኳሊቲ አላት፣ ወንድ ልጅ የራሱ የሆነ ኳሊቲ አለው። ወደ ትዳር ስናመጣው ሴት ልጅ የራሷ የሆነ ኃላፊነት አላት፣ ወንድ ልጅ የራሱ የሆነ ኃላፊነት አለው። አሁን ይሄን እንዴት ከምን አንፃር እንዘረዝረዋለን? እንደ ግለሰቡ ነው የሚወሰነው። አንዳንድ ቤቶች ሴት ልጅ ወጥታ ስራ ትሰራለች፣ ወንድ ልጅ የሚያሳድግ አባት ገጥሞሽ አያውቅም? ያውቃል። አዎ አሉ። እሷ ስራ እየሰራች ወጥታ ማለት ነው። አብዛኛው ጋር ደግሞ የለመድነው ወንድ ልጅ ወጥቶ ስራ ይሰራል፣ ሴት ልጅ ከባዱን ትልቁን የልጆች የማሳደግን ኃላፊነት ትወጣለች። ይሄ ኮምፒቲሽኑ ራሱ ይሄ ውድድሩ ሴት ልጅ እኩል ናት ይሄ እዚህ ላይ ያለ መስራት ያለብን ብዬ ነው የማስበው እንደ ማህበረሰብ። ምናልባት ይሄን ለምታዩ ከሴቶች ጋር በተያያዘ ለምትሰሩ ከሴቶች ጥቃት ጋር ከሴቶች እድገት ጋር ከሴቶች የሴቶችን ነገ ከመለወጥ አንፃር የምትሰሩ አካላት ምናልባት የምታዩት ከሆነ ይሄንን ፕሮግራም መሰራት ያለበት የሴት ልጅ ጥቃት እንዲቆም አንድና አንድ ማድረግ ያለብን ነገር ወንድ ልጅ ግንዛቤውን መጨመር ከየት ከታች ጀምረን ኢቭን በትምህርት በካሪኩለማችን ውስጥ ተካቶ በቃ ወንድ ልጅ ሴት ልጅ በጣም ፕሮቴክት ማድረግ እንዳለበት እየተሰማው ካላደገ ነገ ላይ ተነስቶ ትንሽ ከምንላት ጥቃት ከለከፋ ዋቴቨር በዩ ያ አድጎ አይደለም የሚደፍረው ያ አድጎ ነው የሚደፍረው ሌላ ኬት አምጥቶ ነው እንትን የሚያደርገው። ስለዚህ በደንብ ግንዛቤ እንደሆነ ሴት ልጅ ይሄ ማድረግ ያለበትና ማድረግ የሌለበትን ነገር ለይተው እንዲያውቁ በተለይ ብናደርግ ከልጅነታቸው ጀምሮ ይሄ ነገር እያዳበርን ብንሄድ ግን እንደሱ ስታረግ አይመጣም ብዬ አስባለሁ። ጉዳቱ ውድድሩ ባይ ዘ ዌይ የሴቶች መብት ተሟጋቾች አይደሉም ውድድሩን ያመጣው ሰሚው ነው። በነገራችን ላይ አሁን እንደ ውድድር ስትል ቅድም ብዬ ነበር። አሁን ስለ ወንድ ልጅ ሳወራ ስለ እኔ ባል አይደለም ማወራው፣ ስለ መልካም ወንዶች አይደለም ማለት ስለ ወንድ ልጅ ስናገር ወይ ደግሞ ስለ ክፉ ወንዶች ሳወራ አቤት ካልከኝ አንተ ጋር ነው ችግሩ ብዬ ነው ማምነው። እኔ እንደ ማህበረሰብ ይሄ ነገር ይጎለናል። አሁን ቀደም አስተምሮ አልክ አይደል? ማስተማር አለብን ስል እንደዚህ አይነት ነገር አለ አንተ ማታውቀው እንደ ሴቶች የሚያልፉበት ስለ ሁሉም ወንድ እኮ ካልከኝ ሁሉም ወንድ አልኩ እንዴ እኔ ወንዶች ብዬ ስለ ክፉ ወንዶች ነው ያወራሁት። ገብቶሃል አይደል? እና አንዳንድ ጊዜ እንደዚህ መለየቱ ላይ ነው እኮ የኔ በቃ ይሄን ነው የሚፈልገው ባይዘው። አሁን በተለይ ደግሞ እንዳንቺ ተጽዕኖ መፍጠር የሚችሉ ሰዎች ብዬ ማስበው ልንገርሽ እንደው እንደ ግሌ ተጽዕኖ መፍጠር የሚችል ሰው መጠንቀቅ አለበት ብዬ አስባለሁ። ለምሳሌ እያንዳንዱ አንቺ የምታናገሪያት ቃላት በተፈለገው መልኩ ልትዘረዘር እንደምትችል መቼም አይጠፋሽም። እኔ እኮ ተብያለሁ በነገራችን ኖቲስ ማድረግ ሁሌ ብዙ ጊዜ ኖቲስ ማድረግ እንዴ ምንም የማያስብ ክፉ ምንም የማያስብ ወንድ እኮ አለ። ግን ሁሉም ነው አይደለም። አሁን አንቺ ምናልባት ስለዛ ሰው ይሆናል እያወራሽ ያለሽው፣ ግን ስለዛ ሰው የምታወሪበት አውዱን እንዴት አደረግሽው ነው። አሁን እኮ አንዳንድ ጊዜ በጣም የምትጨነቀው በደም ገብቻለሁ በቃ እንደዚህ አይነት እኮ አስተያየቶች ስለሚደርሱኝ ነው። አንዳንድ ጊዜ ሪያሊቲው ላይ ትሆናለህ ኑሮ ላይ። አሁን አንተ ራሱ ለምሳሌ ስለደፈረ ወንድ ስትሰማና እኔ ስሰማ እኩል አልሰማ። እኔ በሴቷ በኩል ነው የምሰማው፣ ሴት ነኛ ለሴቶች አደላለሁ። ምክንያቱም ሴት ነበርኩኝ፣ ሴቶችን በደንብ አገኛለሁ። የሴትን ኢሞሽን መረዳት ይቀለኛል ወንድን ከመረዳት። አንተም እንደዛ። ከዛ ደግሞ አልፌ ደግሞ ስለ ሴቶች በጣም ብዙ አውቄያለሁኝ
ገብቶሃል አይደል? ስለዚህ እኔ ወጥቼ ሚዲያ ላይ ሳወራ ፌሚኒስት ነች ተብዬ ነበር። በእርግጥ የሴቶች መብት ተሟጋች ነው ጥሬ ትርጉሙ ብዬ ነው ማስበው። ብዙም አይዲዮሎጂን ብዙም አላውቀውም። እነሱ ናቸው ስሙን የሰጡኝ በነገራቸው ፌሚኒስት ያሉኝ እንጂ እኔ ፌሚኒስት ነኝ ምናምን ራሱ ነው አይዲዮሎጂ ብዙ አያጣላን ብዬ ነው ማስበው። በጋራ ነገር ከፌሚኒስቶች ጋር ሰርቻለሁኝ፣ ከሌላ ሰዎች ጋርም ሰርቻለሁ፣ ከቤተ ክርስቲያን ጋር ወይ ደግሞ ክርስቲያን ከሚባሉ ኢንቫይሮንመንት ላይ ዞሮ ለለውጥ ከሆነ የምንሰራው በጋራ የምንሰራው ነገር ነው። ይሄ ለሆነ ሰው ምንተው ነገር አይደለም። በእርግጥ በጣም ኮሚትድ ሆነው ነው የሚሰሩት። በጣም ኢንካሬጅ አላረጋቸውም አላልፈው ነገር ሰምሃው ኢትዮጵያ ውስጥ የተወሰነ ለውጥ እንዲመጣ አድርገዋል ብዬ አስባለሁ። ኢትዮጵያ ውስጥ ያሉ ፌሚኒስቶች እኔ የማውቃቸው እግዚአብሔር ይባርካቸው፣ እውነት በጣም ብዙ ዋጋ ከፍለዋል እና ጥቂት ከእነሱ ጋር ስራ ለመስራት ሞክሬያለሁ። የተወሰኑት ደግሞ ወዳጆቼ ናቸው እና ፖዚቲቭሊ ጊዜ ሰጠው ዋጋ ከፍለው ሰጥተዋል። ፌሚኒስት ነሽ አንቺ? አይደለሁም። ብዙ ጊዜ ብያለሁኝ አይደለሁም ብያለሁ። አይ ለኔም ተመልካቾች ግልጽ እንዲሆን አይደለሁም። እኔ ልመልስሽ፣ እዚህኛው ላይ እንመለሳለን። ወደ አንቺ ታሪክ ልምጣ ልመልስሽ። ይሄ ትውውቅ እንግዲህ የ3 ዓመት የፍቅር ግንኙነቱ ወደ ትዳር አደገ። እንዴት ነበር ትዳር እንግዲህ ስትገቢበት? ያው የመጀመሪያ ኤክስፔክቴሽንሽ ምንድን ነበር? በተለይ ትዳርና የፍቅር ግንኙነት በጣም ይለያያልና አይ ነው ቅድም ብለሽኛል፣ በቃ የሆነ የሚወደድ አይነት ሰው ነው እንደዛ ሆነብኝ ብለሽኛል። አለመውደድ አልችልም ብለሽኛል። እሱናል እንዴት ነበር ትዳር? የትዳር ህይወት እንዴት ነበር? በተለይ ልጆች ከመምጣታቸው በፊት የትዳር የተወሰኑት አመታት ከባድ ናቸው። ምክንያቱም ያው ከቤተሰብ ጋር እንኳን አብረህ ኖረህ አብረህ አድገህ ሲስተሙን ራሱ እያንዳንዱን ነገር አውቀው እንኳን በተፈጥሮ አንድ ከሆንክበት ሰው ጋር እንትን አትልም። አብረህ ተምረህ ተመሳሳይ ኢንቫይሮንመንት ውስጥ አድገህ ምናምን እና እንዳልከው ትዳር ጋር ስትመጣ ተጣልተህ ማትለያየበት ነው። ማታ በፍቅረኛ ጊዜ ተኮራርፈ ወደ ቤት ነው የምትሄደው። ትዳር ላይ ግን አብረህ ነው ያለው ማለት ምንም ማይቀየር ፊት ነው። ገብቶሃል? የትም አትሄድም እና በጣም ቻሌንጂንግ በደንብ እንዴ ነው እስክትል ድረስ በቃ በጣም ከባድ ነው። ከዛ ያደግንበት ኢንቫይሮንመንት ተመሳሳይ አይደለም እና ሰምሃው አንዳንድ አንደርስታንዲንጎቻችን ሞር ብናቃቸው ምናምን ግን ኑሮ ላይ ሲመጡ የሚፈጥሩት ተጽዕኖ አለ። እንዳልኩ እኔ ትዳር ብቻህን የምትጓዘው ጉዞ ሲሆን በጣም ችግር ይፈጥራል። አግብተህ ብቻህን መሄድ አትችልም። አግብተሃል፣ በቃ የጋራ ግብ ሊኖር ይገባል። ሞመንት የጋራ ግብ ሳይኖር ሲቀር ፌል ያደርጋል። የለማ እያየ የምትጓዘው ፉልፊል ልታደርገው የምትፈልገው አላማ የለም። ስለዚህ የብዙ እንትኖችን ማስበው ማለት ነው እና በዋናነት እግዚአብሔር ረድቶኝ ነው እንዳልኩ። ለዛ ነው አንዳንድ ጊዜ ሴቶች ትንሽ ቢያድጉ እላለሁኝ። ምክንያቱም አንዳንድ ጊዜ ለምንድን ነው ማገባው እንዳልኩ ቅድም ስላልመለስ ነው እንጂ በ24 ከ28 ጀምሮ ቢያገቡ ምለው ሴት ልጅ ገና እንትን ስትል ትዳር ትጠየቃለች። ማግባቷ ይሄ እንደ ዋና ስኬት ነው የሚደረገው። የሴት ልጅ ስኬት ከመመረቋ ቀጥሎ ገብቶሃል አይደል? ትዳር እንደ ስኬት ነው። እኔ ደግሞ ትዳር ስኬት ነው ብዬ የማምን ሰው አይደለም። ትዳር በረከት ነው ብዬ ነው የማስበው። ትዳር ስኬት የሚሆነው ሰርተ አብረህ ቆይተ በዛ እንትን ሲኖርህ ነው። ተጨባጭ የሆነ ነገር ሲኖርህ ነው። ውስጡ የምትሰራው ነገር ስኬት ነው። መተሳሰቡ፣ ፋይት ማረጉ፣ መተው፣ መቻቻሉ ምናምን አብረህ የምትሰራው ነገር ነው። ግን ራሱ ትዳሩ ግን ከእግዚአብሔር የምትቀበለው በረከት ነው። ማስተላለፍ ካለብኝ ማለት ግባ ሊሆን አይችልም። ትዳር የሴት ልጅ ግቡ አይደለም። ትዳር የተፈጠርሽበት አላማ አለሽ ማለት ፈልጋለሁ። አንቺ እግዚአብሔር የፈጠረበት አላማ አለው። ማድረግ የምትፈልጊው እዚች ምድር ላይ ላለ አንድ ችግር መፍትሄ ነሽ እና ለባል አይደለም የተፈጠርሽው። እንዴት? ባል ለማግባት አይደለም ሴት ልጅ የተፈጠረችው። አይ ባል ለማግባት ወንድ ልጅ ሚስት ለማግባት አልተፈጠረም። እንደዛ ካልሽ ግን ከምን አንፃር ነው ማወራው? ቅድም እያወራን ስለ ማህበረሰቡ ውስጥ ስላለው ጫና እያወራን ነው። ስለ ሴቶች ማህበረሰቡን ጫና እንተውና ሩት የማህበረሰቡን ጫና እንተው ማለት አንዲት ሴት ቆይ ግባለ መሆን አለበት ብዬ አላስብም። በጣም ጥሩ።
የሰው ልጅ እንደ ሰው እንውሰድ እስቲ እንደ ሰው እንውሰድ መጀመሪያ ወንድና ሴትን ተተን ወንድን ሴትን መከፋፈሉን እንተውና ጀስት አንድ ሰው ህልም አለው ግብ አለው ለምሳሌ የመጀመሪያ ግቡ ምንድነው የሰው ልጅ ከተወለድን በኋላ ካደግን በኋላ የመጀመሪያ ነገራችን ምንድነው መማር አይደል ትምህርታችንን ሰክሰስፉሊ አትሊስት የምንፈልግበት ደረጃ ድረስ ማድረስ ከተሳካልን ካልተሳካልን ትምህርት ኤኒ ቦታ ላይ ሊቆም ይችላል አይደለ ከዛ አስቀጥሎ በስራ ራሴን ማድረግ ማብቃት ምን ማለት ስራ መስራው ለምንድን ነው ህይወቴን ለመኖር አይደለ ለመቀየር ከኔ አልፎ የቤተሰቤን ዋቴቨር የማህበረሰቤን የሀገሬን ነገር ለመቀየር ወደ ስራ ላል ሶ ከዛስ አሁን እንግዲህ እንደዛ ናቹራሊ የሚመጣ ነገር ነው ቴንክ ዩ አሁን ጥሩ አምጥተህልኛል እኔ ደግሞ ምንድነው ስቴፑን እንዘላለን ብዬ ነው ማስበው ገባህ አይደል ለዛ ነው ጊዜውን እንጠብቀምለው የራሱ ጊዜ ያለው ብዬ አስባለሁ ላይክ መኖር ሳትጀምር ትዳር ማሰብ ከጀመርክ ተዛብቷል ማለት ነው ስለዚህ ያ የተዛባው ነገር ገብቶ የሚበላሽ የት ነው ትዳር ውስጥ ይሄ አቢዩዚቭ የሆነ ነገር ይሄ ሰላም የሌለበት ፍቅር የሌለበት ነው አይደል ማይመሽ ትዳር ውስጥ ምትገባው ያንን ማንነት የሚሰራው እንዳልኩ ነው እኔ ሴት ልጅ ጊዜዋን ማወቅ አለባት ብዬ ነው የምትሰራበትን ጊዜ ማወቅ አለባት ራሷ ላይ የምትሰራበትን ጊዜ ፎከስ ማድረግ ያለባት መጀመሪያ ራሷ ላይ ነው ብዬ ነው ማስበው አለበዚያ ሴት ልጅ ትዳር ውስጥ ከገባች በኋላ በጣም ከባድ ነው ራሷን ለመሆን ይከብዳታል ገብቷል አይደል ምክንያቱም ካገባች በኋላ ልጅ ይመጣል አይደል ሪስፖንሲቢሊቲ አለ ምንም የማንከደው ሪስፖንሲቢሊቲ አለ አግብታ ልጅ እንኳን ባይኖራት ማለት ነው ስለዚህ ለራሷ ጊዜ መስጠት አትችልም ራሷን የምታይባት ራሷን የምታበቃበት ማለት እንዳልኩ የሴት ልጅ ህይወት በጣም ከባድ ነው ማለት ስኬታማ ለመሆን አንድ ወንድና አንድ ሴትን አጠገብት እሷን ያለፋታል አንተ የደረስክበት ለመድረስ ቀላል አይሆንላትም ጆርኒው እንዳልኩ ነው ኢሞሽናሊ በተፈጥሮ ያላት ነገር አለ ኢሞሽናል አለ ከዛ ማህበረሰቡ የሚሰጣት አለ በትምህርት ቤት ስትማር አስተማሪዎቿ በዙሪያ ያሉ ወንዶች አይደል ለከፋ ይገጥማታል ይሄ ስቴብል ሆነ አንድ ነገር ስኬታማ ለመሆን እኮ የተስተካከለ የሚያስብ ጭንቅላት ያስፈልጋል አይደል ኢሞሽንህ ማተር ያረጋል ገብቷል አይደል ከዛ ደግሞ ስራ ስትሰራስ ብዙ ሴቶች በፔሪድ ምክንያት እያመማቸው ከመስሪያ ቤት ሲቀሩ ባይ ዘ ዌይ ሊቭ ይከለከላሉ ፈቃድ ይከለከላሉ በጣም ነው የሚገርመኝ ባይ ዘ ዌይ በቃ አልገባንም ጋር የሴቶች ኔቸር ራሱ አንደርስታንድ አልተደረግንም ብዬ ማስበው ለዛ ነው እንደዚህ አይነት ተቋማት እንግዲህ ራሳቸው መፈተሽና ማየት አለባቸው ቢያስ አሁን ግን እንደ ሀገር ግን የተወሰደው ከዛ ደግሞ ከወለድክ በኋላ እንደ ሀገር የተወሰደው ምንድነው ብለን ደግሞ እንያ አይደለም የወሊድ ስላነሳሽ ነው ማንሳትሽ ማይቀርም ብዬ ስለማስብ ነው ከወሊድ ፍቃድ ጋር በተያያዘ በተለይ እንኳን ለሴት ለባልም እኮ ለወንዶችም ረፍት እኮ የተሰጠ ነው አሁን እውነት ለምን አይደል ይሄ በቂ ነው ብዬ አላምንም ሆነስሊ ምን ያህል ጊዜ ነው አንቺ በቂ ነው ብለሽ የምታስቢው እኔ ሚኒመም 6 ወር መሆን ነው ያለበት ከ6 ወር እስከ 1 አመት ነው መሆን ያለበት ብዬ ነው ማስበው ምክንያቱም እንደ ራሴ ሲያቅ እኔ መጀመሪያ ኤንጂኦ ነበር መሳሪያ የመጀመሪያ ልጄን አርግዤ ወጥቼና እንደምታስበው አይደለም እንዳልኩ ነው ቅድም እናትነት ላይ ሳወራ በልብህም ነው የምትሸከማቸው ልጆችን አንድ አባት አሁን እኔ እናንተ አባት እናት ምናምን ወንድ ሴት እያልን አይደለም እንጣላው ሪያሊቲው ላይ አይደለም ምክንያቱም ኮመን አንደርስታንዲንግ ነው ያለ አንተ የተፈወሰ አይምሮ ያለ ወንድ ነው ብዬ ስለማስብ ማለት ነው እኔ አሁን እናትነት ላይ የምታወሪያቸው ነገሮች በሙሉ አክሴፕት አደርጋለሁ እኔ አባት ነኝ ስለዚህ እኔ ደግሞ አባትነት ላይ በደንብ መናገር እችላለሁ ያስባለሁ በተቻለ መጠን ለምንድነው እንደዚህ አይነት ጥያቄዎችን ማነሳለሽ መሰለሽ ሩቴ ብዙ ተመልካች ነው የሚያይን በመላው ዓለም ገባሽ አይደለ የነሱንም ጥያቄ ነው እኔ ኮንሲደር አድርጌ የምጠይቅሽ እንጂ ባንቺ ሐሳብ በመስማማትና ባለመስማማት ጉዳይ ላይ አይደለም ገባኝ አንደርስታንድ አድርገሽኛል ብዬ አስባለሁ ስለ ወሊድ ፈቃድ ላይ ነንና ከ6 ወር ሚኒመም እስከ 1 አመት ቢሆን መሆን ያለበት ብሎም ብዙ ጊዜ አንድም ቪዲዮ ሰርቻለሁኝ እናትነት ጋር ስትመጣ አባት ልጅ ጥሎ ቤት ሲሄድ የሚሰማው ስሜትና እናት የሚሰማ ስሜት ተመሳሳይ አይደለም ምናልባትም ሙሉ ቀን ተዘላይለው ይችላል አባት ባይዘው ጌታን የምሬን ነው ሴትስ እግሯ ከቤት ከወጣ በኋላ ይሄንን እንደ እናት ብዙ ሴቶች እንደሚጋሩኝ እርግጠኛ ስለሆንኩ ነው
ማለት አላማ ኖሯት ሴት ልጅ እኮ እንዳልኩ ነው ማለት እናትነት ሚስ ከመሆኗን በፊት በተፈጥሮ ያገኘችው ርህራሄ አለ አይደለ? ኮሚትድ ብዙ ሴቶች ለተሰጠ ነገር ኮሚትድ ነን። እንዳልኩ ሴት ስለሆንኩ ነው ስለ ሴት ማወራው። ለምሳሌ ኮሚትድ ነን ለተዘራብን ነገር። ባላችን እኛ ላይ ለዘራው መልካም ነገር ታማኞች ነን ማለት ይሄ ማለት ክፉ ሴቶች የሉ ማለት አይደለም። በነገራችን በጣም ክፉ ሴቶች አሉ። ብትኝም ኖሮማ የሉም ብትኖሮማ እኔ በጣም ብዙ ታሪክ ነግሬሽ ነበር። አይ በጣም ክፉ ሴቶች አሉ። ግን በፐርሰንት አስቀምጪልኝ ብትለኝ 90% ሴት ግን የተዘራባትና መልካም መሬት ናት ብዬ ነው ማስበው። አንተ የሰጣሃትን አብዝታ የምትሰጥ ናት። የእውነቴን ነው። 90% ወንድም አንቺ የሰጠሽውን አብዝቶ የሚሰጥ ነው አይደለም። እኔ ደግሞ ወንድ ነው መስጠት ያለበት ብዬ ነው ማስበው። ፕሮቫይድ የሚያደርገው ፍቅርን ለምሳሌ ዞሮ ማምጣት አይቀርም ወደ እንትን ትዳርን ምሳሌ ሲያደርግ ቤተክርስቲያንና ኢየሱስ ክርስቶስን ነው አይደል ምሳሌ የሚያደርገው። ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ይውደድ። ስለዚህ እኔ ለየትኛው አገሪቷ ራሱ ያለው ችግር ባይዘወይ የብዙ ወንዶች ችግር ነው፣ አመፀኛነት ነው ብዬ ነው ማምነው። ምክንያቱም ቤተሰብ ውስጥ ባል ድርሻውን ሳይወጣ ሲቀር ሴት ልጅን ማስተካከል አትችልም ብለሽ ነው የምታስቢው እንዴ? ንገሪ። ምክንያቱም አሁን የምትይው ችግር ያልተፈወሱ ወንዶች በሴቶች እንዴት ይፈወሳሉ? እኔ አሁን በዚህ ጄኔሬሽን ተስፋ ቆርጫለሁ። ኔክስት የሚመጣ ልጆቼ ከዛ የተወሰነ ደግሞ አለ ከሆነ ጊዜ አመት በኋላ ይመጣ። አንድ ጥያቄ ልጠይቅሽ። አንዲት ሴት ልጅ ይኸውልሽ ይሄ ሁሉ ወንድ አመፀኛም ያልሽው አመፀኛ ስል ባይዘወይ አንዴ እንትን እንዳታስመታኝ። አመፀኛ ስል ያልሰጠውን የሚጠይቅ ማለት ነው። አመፀኛ ማለት አልሰጠህም ትጠይቃለህ። አንዲት ሴት ባሏን አሁን እንግዲህ ሞሮፍ ትኩረታችን ትዳር ላይ ስለሆነ ጫማ ውስጥ እንደገባ ጠጠር በገባ በወጣ ቁጥር የምትቆረቁረው ከሆነ ያ ሰው ሀውኩት እንዴት ሆኖ ማለት አሁን የሰጠሽውን ስላልሽ ነው። የሰጠኑን ካልን ያንን ነገር ከሆነ የምትሰጠው እንደዛ የምትቆረቆረው ከሆነ ይሄ ልጅ እንዴት አድርጎ ነው ወደ ትክክለኛው መንገድ ሊሄድ የሚችለው? አሁን እኔ በጣም ክሬዲት እሰጣለሁ ለሴት ልጅ። አንድ ተፈጥሯዊ በሆነ መልኩ ማርገዝ ትልቁ ነገር ማለት ህይወትን የምትሰጥናት። ይሄ ሁሉ የሚሆነው አንድ ወንድ ስላለ ነው በመጀመሪያ ደረጃ። ይሄን እዛ ጋር እናስቀምጥ። ግን ትሩ ፕሮሰስ እሷ ናት 9 ወር አርግዛ ከዛ የሆዷን ወደ ጀርባዋ ዙራ ዝላ አጥብታ አይደል? እነዚህ ነገሮች ግን ተፈጥሮ የሰጧት ጸጋዎች ናቸው። ይሄ የበታችነት ስሜት ተሰምቷት የምትሸማቀቅበት ሳይሆን ተፈጥሮ ለሷ ስላደላ እኔ እንደውም የምለው ተፈጥሮ ለሴት ልጅ ስላደላ በቃ ስለምትችለው ነው ይሄን እድል የተሰጣት። አንድ ወንድ ቢሆን አይችልም ባይዘው ጥሎ ይሄዳል። አይ ከዚህም በላይ ሊያደርግ ይችላል ወንድ። እውነት ለመናገር ግን እኔ እውነት ለመናገር ሚስ አንደርስታንድ እንዳታስደርገኝ ቢል አላዶ ነው ጆርኒው ናቹራል ነው። እኛ እኮ እግዚአብሔርን ብቻቸውን ገጥሞሽ ያውቃል? እሺ አንድ ጥያቄ ልጠይቅሽ። ወንዶች ልጆችን ብቻቸውን የሚያሳድጉ እኔ ገጥሞሽ ያውቃል? በደንብ የቅርብታ አለ አውቃለሁ። ባይዘው የቀን ስራ ሰርቶ ልጁን ጎረቤት ጋር አደራ አስቀምጦ በየመሃሉ እየሮጠ እየመጣ ገላጥቦ ምን ብሎ በጣም ፕሮቴክት አድርጎ የሚያሳድግ ወንድ አለ። አይ ነው ባይዘው ቅድም ምን ተባባልን? አንተ ራሱ እንትን ነጥብ እያስጣልከኝ ነው። ስለመልካም ወንዶችማ እኮ አለ እንዳይጨፈልቅብን ኦሬዲ ይወል ብዙ ጊዜ የማላወራው ስለመልካም ወንዶች አሉ አሉ። ሲጀመር ወንዶች መልካም ባይሆኑ መልካም ናቸው በእኛ ሀገር ኮንቴክስት ባይዘው መልካም ባይሆኑ ናቸው። አዎ እንኳን የሆነ ጥሩ ነገር አድርጎ አይደለም ወንድ ልጅ ነገርኩ እኮ ሴት ልጅ እንከን ሳይኖራት በጎ ነገሯ ኔጌቲቭሊ ይጠቀሳል። ወንድ ልጅ ደግሞ ያልሰራውን ነገር አንተ ጀግና እየተባለ የሚያድግ ልጅ ማለት በተፈጥሮ ለወንድ ልጅ የሚራራ ማህበረሰብ ውስጥ ነው ሴት ልጅ ላይ የሚጨክን። ሴት ልጅ የምታልፈውን ነገር መጨረሻ ላይ እንዳልኩ ጀግና ይላታል እንጂ የምታልፈው ከባድ ነገር የምታልፈው
የዙሪያ ያሉ ሰዎች ባለመረዳታቸው ነው። በነገራችን ላይ እኔ አሁን ተፈጥሮ ጋርም ስንመጣ እናትነቴን በጣም ወደዋለሁ ሴትነቴን በጣም ወደዋለሁ። ግን ደግሞ በሴትነቴና በእናትነቴ ዋጋ እንዲከፈል የሚያደርጉኝ ግን ማህበረሰብ ግን አለ። ገብቶሃል አይደል? ስለዚህ ናቹራሊ የተሰጠኝ ነገር አፕሪሺየት አድርገዋለሁ፣ ወደዋለሁ። በቃ ማለት በጣም ደስ የሚለኝ ነገር ሴት በመሆኔ ነው በነገራችን። ከዛ እናት ደግሞ ልነግርህ ነው ማልችለው። ግን ደግሞ ያንን ጆርኒህን ኢንጆይ እንዳታረገው፣ ያለህን መልካም ነገር እንዳትሰጥ፣ በዙሪያ ያለ ነገር እንዳልኩ ቅድም ፔሪድ ላይ መጣን አይደል? ፔሪድ ላይ ሴቶች ያላቸውን ኢሞሽናሊ ሆርሞናል ቼንጅ ያላቸው ነገር አንደርስታንድ አናረግም። በቃ ይሄ ለመድ ነው። ገብቶሃል አይደል? ፔሪድ ላይ ናት ከማለት ያለፈ በዛ ነገር ውስጥ ምን ሉዝ እያደረገች እንደሆነ አንረዳም። ተው ነው እርግዝና እንደውም ትንሽ ይሻላል። እርግዝና ላይ የሚንከባከብ ማህበረሰብ ነው ያለ። እንደውም እርግዝና ላይ እንደሚንከባከብ ልጅ አቅፋ አይንከባከብህም፣ አያከብርህም። በሚገርም ሁኔታ ልጁ አቅፈው አይንከባከቡህም። ከዛ ግን ስትወልድ ግን እንዳልኩ ነው ቅድም በቃ ማወቅ አለባት የሆነ አላማዋ ለማድረግ ወደ ኋላ ነው የምትመለሰው ሴት ልጅ ልክ ስትወልድ። ምክንያቱም ገቢ ይኖራታል። ምናልባት ከኔ ሼር አድርጌ እላለሁ። ይሄ ተፈጥሮን ከመቃወም አንጻር አይደለም፣ ኢንቫይሮንመንቱ ምቹ ነገር አይፈጥርልህም። ምቹ ነገር ባለመፍጠሩ ምክንያት ለምሳሌ ሴት ልጅ አላማ አላት አይደል? እናት ብቻ አይደለችም አይደል? እቺ ሴት ሰርታ ስኬታማ መሆን፣ ቤተሰቧን ፕሮቫይድ ማድረግ። ገብቶሃል አይደል? ኢቨን ሳቲስፋክሽን አለ በመስራት ውስጥ። ገንዘብ ስላጣ ብቻ አይደለም የምትሰራው አይደል? በመስራት ውስጥ ያለ ሳቲስፋክሽን፣ ጤነኛነት አለ። ቤት ውስጥ ተቀምጠ ከምትውለው የበለጠ በመስራት ውስጥ ያለ ሳቲስፋክሽን አለ። ከዛ ብሎም ደግሞ መስራት አለ፣ አላማ፣ ግብ አለ፣ ስኬት የሚባል ልትደርስበት የሚገባ እግዚአብሔር የሰጠ ማለት ነው። እሱን ደግሞ ለማድረግ አለ አይደለ? በዚህ ጆርኒ ውስጥ ግን እንዳልኩ አንድ ሰራተኛ፣ የኦፊስ ሰራተኛ ፈቃድ ትከላከላለች። እኔ ምቹ ኢንቫይሮንመንት ብንፈጥርላቸው አንድ ሴት ዋጋ ከፍላ ስኬታማ ስትሆን የፈቃዱ ጊዜ ጨመረ። ቆይ አንደኛ ፈቃዱ መጨመር አለበት። ሁለተኛ ደግሞ ስኬታማ ስትሆን ጀግና ከማድረግ ይልቅ አፈርድሜ በልታ ተጎሳቅላ ቆስላ አሟት ጀግና ከምትሆን ምናልባትም ለምን እንትኖች ውስጥ ዴኬር አይከፈትም? በቃ ተረጋግታ ስራዋን እንዳትሰራ የሚያረጋት አንድ እናት ቅድም እንዳልኩ አባት ትዝ ላይለው ይችላል። ምናልባት በተፈጥሮም ማጥባትም ሊኖርባት ይችላል። አባትነቱን እንተውና ማለት ነው። ስራ ቦታ በነገራችን ላይ ያነሳሽው ስራ መሄድ ቦታ ላይ ዴኬር ማመቻቸት በነገራችን ላይ ያው እንደው እንዳይታዘቡን ደግሞ ይሄን ብዙ ሰዎች ስለሚመለከቱ ብዬ ነው። በጣም ብዙ በተለይ የመንግስት ተቋማት አካባቢ ላይ ዴኬሮች ተከፍተዋል። ይሄ ለማን ለእናቶች ታስበው ነው። በጣም ነው አፕሪሺየት ማድረግ። አንደኛ ተፈጥሮ ጡቷም ወተት ሲይዛው እንትን ያደርጋል። ልጆቹ ይሄ ደግሞ ክሎዝ አታችመንቱን ከዛ ደግሞ ለስራውም ደግሞ ኢፌክቲቭ መበረታታት አለ። ኢፌክቲቭ ትሆናለች። ከልጇ የራቀች እናት ሙሉ ለሙሉ ስራዋ ላይ ፎከስ አድርጋ መስራት አትችልም። ስለዚህ ለድርጅቱ በደንብ መቀጠልም አለበት። በነገራችን ላይ የግል ድርጅቶችም ይሄንን ነገር በጣም ኢቭን መንግስት ቢገባበት ባይ ነኝ አይደለም እንደ ግዴታ ጥሩ እንመጣለን ወደዚህ። ተመልካቾች እንግዲህ በደንብ ደስ ያላቸው ምንም ሳያስቀሩ እንደሚያዩት ተስፋ አድርጋለሁ ፕሮግራም ቢኮዝ እያንዳንዱ ፖይንት ከሩት ጋር እያደረግን ያለው ቆይታ ላይፍ ነው፣ ህይወት አይደል? ለዛ ነው ይሄ ሪል ስሜትሽን ነው እየነገርሽኝ ያለሽውና ተመልካቾችም ከዛ ውስጥ ብዙ ነገር ይወስዳሉ ብዬ ስለማስብ ነው። የልጅ እናት ሆንሽ እንግዲህ መጀመሪያ ልጅ አሁን ስንት ዓመት? 7 ዓመት። ወንድ ሴት? የመጀመሪያ ወንድ። ጎረምሳው 7 ዓመት። በጣም ደስ ይላል። የመጨረሻዋ ደግሞ 7 ወር ነው። ዋው 7 ዓመት 7 ወር። እሺ በጣም ደስ ይላል። ግን የመጀመሪያው እናትነት እንዴት ነው? እንግዲህ አሁን ይህን ጥያቄ ከምን አንጻር እንድትመልሽልኝ እፈልጋለሁ መሰለሽ? እንደ ሚስትም እንደ ፍቅረኛም እንደ ሚስትም ከዛ እናት ሆንሽ። ግን ዋንስ እዛ ጋር ደግሞ ልጅ ነበርሽ እና ልጅ ሆነሽ ደግሞ ያሳለፍሽው ኤክስፒሪየንስ አለ ከአያት ጋር ማደጉ ምናምን እና ልክ እናት ስትሆኚ የነበረው ስሜት እንዴት ነበር? እንዴት አስተናገድሽው?
መጀመሪያ ደስታ ነው። ከ2 ዓመት በኋላ ነው የወለድኩት። እሱ ጆርኒ ራሱ ለእኔ ከባድ ነበር በሚገርም ሁኔታ። መናገር ከሌለብኝ ብናገረው ደስ ይለኛል፣ ምናልባት አንድ ሴት ካበረታ። 2 ዓመት አልወለድኩም ነበርና ራሴ እንደ መሀን ነበር ማየው። በጣም ልጅ ወድ ነበረ እና በጣም ልጅ ፈልግ ነበርና በቃ በህይወቴ ከባድ ጊዜ ያሳለፍኩት 2 ዓመት ነው። ኢቭን ትዳሬን ኢንጆይ ማድረግ እስካልችል ድረስ ማለት ነው። ከባድ ጊዜ ነበር ያሳለፍኩት፣ ምክንያቱም ለምን አላረገዝኩም በሚል እንትን ማለት ነው። እና በሚገርም ሁኔታ ያ ከባድ ጊዜ እግዚአብሔር እንደውም አልጠይቅሽ እንደው ትንሽ ማለት አሁን አንዳንዴ ሴት ልጅ ያው በተለይ ደግሞ እንዳንቺ እንግዲህ አሁን በተለይ ተጽዕኖ በመፍጠር ሂደት ውስጥ ያሉ ሴቶች ፕላን ያደርጉ የለ አገባለሁ ማግባቴ ለመውለድ አይደለም አለኝ ጊዜ በዚህ ሰዓት ብለው የሚያስቡ ስለሚኖሩ እንደዛ መስሎኝ ነበር። አይ ኖ ይሄን ፋይት አቋለሁ ታውቂያለሽ። በቃ ይሄ ልጅ ሳይመጣ ሲቀር አይ ናቹራሊ እኔ በተፈጥሮ ልጅ ወዳለሁ፣ ላይክ በጣም ደስ ይለኛል ልጅ። ሁለተኛ ደግሞ ካገባህ ባይ ዘ ወይ ከሆነ አመት በኋላ ሰውን ባይነግርህ በተፈጥሮ ከጋብቻ በኋላ ምንድነው ፍሬ ነው ያለው አይደል? ይሄ ልጅ መውለድ ባልፈልግም በፈልግም የሚመጣብኝ ስሜት ነው። ፕላን አድርገው ፕላናቸውን ለማድረግ የሚጥሩ ሴቶችን በጣም ነው ኢንከሬጅ ማድረገው። በጣም ነው ደስ የሚለኝ እንደዚህ አይነት ሴቶች የሚፈልጉትን ነገር የሚያውቁ ለልጆቻቸው የተሻለ ነገር ለመስጠት። ቆይ ዛሬ ትንሽ ቆጠብ ልበልና ራሴ ላይ ልስራ፣ እንትኔ ላይ ልስራ፣ ራሴን ማሳደግ አለብኝ፣ ማሰቃየት አልፈልግም ልጅ which is በጣም ይደገፋል ሀሳብ በነገራችን ላይ አይ ሚን አሁን እኔ እንዳልኩ በ28 ምናምን ባግ ኖሮ እንደሱ አይነት ስሜት ይኖረኝ ነበር። ገብቷል አይደል? የዛኔ ፍላጎት በጣም ስለነበረኝ ነው እንጂ አሁን ብትመክረኝ እንደውም ኦልሬዲ እናት ኮንኩ በኋላ የተሰማኝ ስሜት ምንድነው ወላጅ ለመሆን ራሱ መጀመሪያ አይ ዊሽ ፈቃድ ቢጠየቅ ኖሮ እላለሁኝ። ላይክ የሆነ መስፈርት ቢኖር ከእግዚአብሔር መስፈርት ኖሮ ሰው መውለድ ቢችል ላይክ የሆነ ብቁ ነኝ የሚል ሰርቲፊኬት አስቀብተ። ምክንያቱም የብዙ ልጆች ዋጋ መክፈል፣ ብዙ ወጣቶች ዲፕሬሽን ውስጥ መግባት፣ አሁን ላይ ያለው ጄኔሬሽን ብዙ ህፃናት ዋጋ የሚከፍሉት መልካም እናት መልካም አባት ካለመሆኑ የተነሳ ማለት ነው። አንዳንዶች እናት መሆን አይገባቸውም ምትላቸው፣ አባትነትን ዲዘርቭ አያደርጉ ምትላቸው አባቶች አሉ አይደለ? እና ካገባው በኋላ ራስ ላይ በደንብ መሰራት አለበት። ለዛ ነው ጆርኒን የኔ ስህተት ነው ብዬ ነው ማስበው። የእግዚአብሔርም ጊዜ ስለሆነ ነው። ተፈጥሮን አልቃወም ባይዘው ልጅ የእግዚአብሔር ስጦታ ስለሆነ። ግን ከቤት መጣ ወይስ ከውጪ? ይሄ 2 ዓመት በተለይ በሚገርም ሁኔታ ከየትም አልመጣም። ላይክ አንደኛ ዲግሪን አልጨረስኩም ነበረ። ሰው የሚያስበው እንዳልኩ ልጆች ገና በቃ ስራ እኔ በጣም በፓሽን የምሰራበት ጊዜ ነበረ። ገና ተመርቄ ምናምን ይሄ ገንዘብ ማግኘት የጀመርኩበት ነው ምናምንና ሶ የሚታሰበው ምንድነው በደንብ ራሳችንን እንትን ለማለት ፈልገን ነው እንጂ ያን ያህል ጫና ይሄ ራንደምሊ የሚነሱ ወሬዎች ምናምን ያው አንተን ይመለከት ይመስልሃል። ምናልባት ሰዎች በቅንነት ነው እኮ ሊሉ የሚችሉት ወይ ትንሽ ወፈረ ካልክማ ከባድ ነው። እግዚአብሔር እርቶ እኔ ብዙ አልወፍርም በተፈጥሮ፣ ግን ጫናው አለ በጣም ከባድ ነው። አይ ሚን ስሜቱ ለራስ የሚሰማ ስሜት አለ። ያንን ጉድለትን ባይ ኤኒ ሚንስ ሰው አጠገብ ያለው አስተዋይ ከባለ ጨምሮ አስተዋይ ካልሆነ በስተቀር በጣም ህርት ያደርጋል። እንደ ሰው በጣም እንደ ሴት ደግሞ ናቹራሊ እናትነት በጣም የምንፈልገው ነገር ነውና በዚህ ጉዞ ላይ ያሉ እናቶችን በጣም እረዳለሁ። በሚገርም ሁኔታ በጣም ነው የሚያሳዝኑኝና ደግሞ ማለት የምፈልገው እግዚአብሔር ነገሮችን በጊዜ ውብ ያደርጋል ነው። 2 ዓመት ሊሆን ይችላል 7 ዓመት ሊሆን ይችላልና እግዚአብሔርን ጠብቂው ማለት እፈልጋለሁ። የእውነቴን ነው። እግዚአብሔር የሚጠበቅ አምላክ ነው፣ ቢዘገይም ይደርሳል ነው። እና በዚህ ጆርኒ ውስጥ ግን ከባድ ነበረ እና አንደርስታንድ አደርጋለሁ። አሁን ያልወለዱ ሰዎችን ማለት እንደ ቀላል የምታወራው ነገር አይደለም። አስተያየት በየትኛውም አቅጣጫ እንደ ማህበረሰብ ቀላል ነው ለኛ። አትወልጂም እንትናቲም ምናምን የምንለው ነገር እንኳን አትወልጂም አይደለም አታገቢም ራሱ በጣም ነው የሚያናድደኝ። ገብቷል። ሰዎች ሬዲ ሳይሆኑ የሚያገቡትን ሰው ሳያውቁ ለምን እንደማያገቡ ሳያውቁ ካገቡ በኋላ ምን እንደሚፈጠር ሳያውቁ እንዲገቡ የሚያደርጋቸው አንድም ይሄ ጫና ነው። ኤክስፔክት ይደረግባቸዋል ከፋሚሊ
ስራ ተመረቅሽ ስራሽ ከዛ ምን ትባላለሽ እየመረጥሽ ነው ስም ይሰጣል ኢቭን ፍቅሩን እኮ ትፈልገዋል አንተም ትፈልጋለህ ማለት ፍቅርን መመገብ የማይወድ ሰው የለም በተለይ ሴት ልጅ ፍቅርን መቀበል በጣም ትወዳለች ማየት ትፈልጋለች አንተ ለሷ ያለህን ፍቅር ማየት ማስረጃ ትፈልጋለች እሱን አይታ ላትወስን አትችልም ኢቭን ሬዲ ያልሆኑ ወንዶችንም ጨቅጭቀው ሴቶችን እንዲያገቡ የሚሆነው ገብቷል አይደለ ለምሳሌ ብዙ ሴት በጣም ጫና ከመሆኑ የተነሳ ፍቅረኛዋን ሬዲ አይደለም እሷን ለማግባት ብቁ ነኝ ብሎ አያምንም ወይ የሆነ ነገር ይጎለኛል ብሎ አይደለም እንትሚላ ጨቅጭቀው አግባኝ ቀለበት አርገልኝ ብላ እንድታገባ የምትሆነው በዙሪያ ያለ ጫና ነው ገብቷል አይደል በዚህ አጋጣሚ ባትሉላለሁኝ ምክንያቱም ውለታ እየዋለልሽ ነው የሚመስለው ላንጂ ያገባው ገብቷል እንደዚህ አይነት ታሪኮችን ስለማቅ ማለት ነውና ወንድ ልጅ በራሱ ገፍቶ መምጣት አለበት ሬዲ መሆን አለበት ካንቺ ጋር ኖሮ ህይወቱ የተሻለ እንደሚሆን አምኖ እስካልገባ ድረስ እንግዲህ ትዳር ለምንድን ነው የሚፈራው ወንድ ልጅ ጫና ስላለበት ነው አይደል ጫና ይኖርብኛል ተጨማሪ በርደን ይኖርብኝ ያንን በርደን ስላንቺ እሸከማለሁ ብሎ መወሰን ያለበት ራሱ ነው ብዬ ነው ማስበው ከዛ የተነሳ እና ምን ላይ ነበር ከሁለት ዓመት ቆይታ በኋላ ነው እና በእንደዚህ አይነት ቆይታ በጣም ከባድ ጆርኒ ነው ያሳለፍኩት በጣም ከባድ በቃ ኢቭን ከባሌ ጋር መግባባት እስኪያቅተኝ ድረስ በጣም ማተር ያደርጋል እሱ ምንም ማለት ብንቆይም ደስ ይለዋል ነው እና ለሱ ግራ ነበረ እውነት ለመናገር ለኔ በቃ በጣም እኔ እንጃ እንዴት ልነግር እንደምሽ በጣም በህይወቴ ከባድ ጊዜ ያሳለፍኳቸው ከመላቸው ጊዜያቶች መካከል አንዱ ነው እና ሳረግዝ ለኔ በቃ እኔ እንጃ ልነግር ማልችለው ነገር ነበር ስሜቱን በቃላት መግለጽ ያቅተኛል እና ያው እርግዝና አለ አዳዲስ ስሜቶች ይመጣሉ ምናምንና ደስ ይላል እናትነት እውነት ደስ የሚል ስቃይ ነው ስቃይ ስል ፔኑን ሳይሆን ራስን ማካፈል ነው መቆረስ ነው ምቾትን መጣል ፍላጎትን መተው ገብቷል አይደል ግን ለበጎ ነው የምትዘራው ነገር መልካም ስለሆነና በዛ ሂደት ተቀበልሽ እናትነት በጣም ደስ የሚል እንግዲህ 7 ዓመትና 7 ወር እንግዲህ ልጆችሽ በጣም ደስ ይላል 4 ልጆች መገጣጠሙ ገርሞኝ ነው ትልቁ 7 ዓመት ትንሹ 7 ወር ያ በጣም ደስ ይላል እንግዲህ ከዛ ደጋግመሽ እንግዲህ ጣመሽ እናትነቱ ደጋግመሽ 4 ልጆችንና በጣም ደስ ይላል በዚህ ጊዜ እኔ አሁን 7 ዓመት ማለት አሁን ቅርብ ነው በዚህ ጊዜ ሰዎች ሲደፍሩ አለ 4 ልጅ ምናምን ለመድረስ እውነት ለመናገር እንግዲህ ያው ከኑሮም ከጋርል ከገንዘብ ከምኑ አንፃር ሊሆን ይችላልና 2 ላይ እንደዚህ ላይ አንዳንዴ አንድም ላይ አንዳንዱ 2 ላይ አንዳንድ 3 ላይ አንዳንድ እንዳንቺ ደግሞ 4ም 5ም ላይ አሉ አናያለን ግን ብዙ ጊዜ አላስተውልም በተለይ ደግሞ ጭራሽ አሁን በእንዳንቺ አይነት ፕሮፌሽን በእንዳንቺ አይነት እንትን ውስጥ ያለ ሰው ላይክ አሁን ኮሚትመንትሽ በጣም ብዙ ነው ብዬ ስለማስብና በዛ ውስጥ ያለ ሰው አይደፍርም እንደዚህ 4 ዓመት ማለት ከብዙ ነገር 4 ልጅ ማለት ከብዙ ነገር ይመልሰኛል ይጎትተኛል ብለው ስለሚያስቡ አንቺ እንዴት ደፈርሽ እንዳልኩ ኢንጆይ አደርግበታለሁ የእናትነት ጉዞዬን በጣም ወደዋለሁ ያው ልጅም ስለምወድና ደግሞ ትላንትም መበቃዮቼ ናቸው ልጆች በነገራችን ላይ ልጆቼ ያጣኸውን ነገር የምትሰጣቸው ሞር የምትዘራባቸው ትላንቴም መበቃዮቼ ነገዬን ደግሞ ማሳመሪያዎቼ ናቸው ነገዬ ብሩህ የሚሆነው እንዳልኩ ነው እኔ ብሩህ የሚሆነው እንደ እናቴ አይነት ሚስት ሲል ልጄ ከዛ የእናትሽ ቢጤ ስትባል ማታፍርብኝ ልጅ ብሩህ ያደርጉልኛል እናትነቴን በጣም ወደው ነው እግዚአብሔር አምኖ ነው የሰጠኝ ማለት እኔ ካለኝ ልጅነት ከወጣትነቴ ጀምሮ መዘነጥ ወዳለው ምናምንና እስካላወራኝ ድረስ ስለኔ አታውቅም በቃ ዝም ብዬ ሳቂታ ነኝ ምናምን እንትን አልመስልህም ምናምንና ሰው አምኖ እንኳን ልጅ ዕቃ የሚሰጠኝ ሰው አልነበርኩም እኔ እውነት እግዚአብሔር ግን ቸር ስለሆነ
ታማኝ አድርጎ ስለቆጠረኝ አሁንም ድክመት የለብኝም ማለት አይደለም እናትነቴ ላይ ግን እግዚአብሔር ግን አመነኝ እና በጣም ነው የማመሰግነው ስለ እናትነቴ ማለት ከሚገባኝ በላይ የተሰጠኝ ስጦታ ነው ብዬ ነው ማስበው እግዚአብሔር እኔ ሳላቅ እኔ ውስጥ ያለውን አይቶልኝ ነገዬን እንዲያሳምርልኝ የሰጠኝ ልጆቼ በረከቶቼ ናቸውና ቶሎ ቶሎ ነው የወለድኩት እንዳልኩ ስራ ተውኩኝ ቤት ተቀመጥኩ እሱ ጆርኒ በጣም ይሄ ፖስት ፓርተም አራስነት ላይ ከባባድ ነገሮችን አሳልፌያለሁ እሱን በደንብ በዝርዝር ነው በነገራችን ላይ እንድታነሹ የምፈልገው ግን የሚገርምሽ የእውነት እግዚአብሔርን የውስጤን ነገር ነው ያልሽው ማለት እኔ በጥያቄ መልክ ላነሳልሽ ነበር ትላንትሽን እየተበቀልሽው ነው ማለት በቃ አላር ቀድም የነገርሽኝ ልጅነት አሁን ግን እኔ ግን በቃ እንደ ትላንቷ እንደኔ አይደለው አሁን አባት ያላችሁ ልጆች እያሳደኩ ነው ያ እንደዛ ነው ልልሽ ስል በቃ መለሽልኝ ራስሽ እና ደስ ይለኛል ላይክ ልጆቼን ከአባታቸው ጋር ሳያቸው በጣም እቆራለሁ አይ ሚን ምክንያቱም እኔ አባትነትን በአካል ያወቅኩት በባሌ ነው ገብቷል አይደል በባሌ ነው አባትነትን በአካል ያወቅኩትና ዋው ላለው ልጆቼ በቃ ታድለው ላለው ምክንያቱም በጣም ኮሚትድ ነው በዚህ አጋጣሚ በጣም ላመሰግነው ልጆቹ ላይ በቃ በዙሪያ ያለው ሰው የሚናገርለት በጣም የተሰጠ ኃላፊነቱን የሚወጣ ልጆቹን የሚወድ አባት ነውና በጣም ደስ ይለኛል እንደሱ አይነት አባት ስለመረጥኩላቸው የእውነቴን ነው አልከሰርኩም ካልኩም አንድ ያልከሰርኩት በዚህ ነው ሌላው ምናልባት ሩት ብዙ ጊዜ አያለው ፕሮግራሞችን አያለው ሀሳቦችን የምታነሻቸውን ሀሳቦች በማህበራዊ ሚዲያ አማራጮች ላይ የምታነሻቸውን ሀሳቦች አያለውና 4 ልጆችን ስታሳድጊ አሁን እኛ እንግዲህ በተለምዶ የቤት ውስጥ አጋዥ ሰራተኛ እንግዲህ አንዳንድ ሰው እንግዲህ ቢሮ ላለው ስራ ወይም ወጥቶ ለሚሰራው ነው ሰራተኛ የሚለው ቤት ውስጥ ያለው ስራ ከቢሮ እንደሚበልጥ ግን እኔ ስለማስብ እንደው የትኛው ጋር ነው ሰራተኛ የሚለውን ስም ራሱ ኢቭን መጠቀም ያለብን የሚለውንም ብዥታ ስለሚፈጥር ብቻ አጋዥም እንበለው ብቻ ሰራተኛ እንበለው አንቺ ልጆችን ስታሳድጊ ባንቺ ሂደት ውስጥ አላለፉም የሚል ነገር ሰማው በመጀመሪያ ደረጃ ካለምንም የቤት አጋዥ ወይም ሰራተኛ ያለው በተለምዶ ነው ልጆቿን ያሳደገችው የሚል ነገር ሰምቻለሁ መጀመሪያ ደረጃ ትክክል ነው በጣም ጥሩ ትክክል ከሆነ እንግዲህ አሁን ከምን አንፃር ነው አይ ሚን አፎርድ ከማድረግ አንፃር ነው ወይንስ አይ ልጆቼን እኔ ራሴን ማሳደግ ከሚል አንፃር ከምን አንፃር ነው ይሄ ነገር ያደረግሽው ከመጀመሪያው አልነበረንም እውነት ለመናገር ያው ልጆችም ደግሞ ሲመጣ ከመጀመሪያው ራሳችን ነበር ያው የራሳችንም ነፃነታችንን እንወዳለን ከዛ ደግሞ ስለ ሰራተኛ የነበረን አመለካከትም ይመስለኛል ችግር የፈጠረው መጀመሪያ ኦሬዲ ትራውማታይዝድ ሆነናል የምንሰማው በጣም መልካም ሰራተኞች አሉ በጣም ነው ሰው ካለ ባይ ዘ ዌይ በጣም እኔ እናንተ ራሱ ተሳቀን እንደዚህ እንዳይታሰብብኝ የምንለው እኮ ሰው አይምሮስ ኔጌቲቭ ነገር እንዳይመጣ ነው አይደል ግን ሰው ከሆነ ሰው መልካም ነው በቃ እግዚአብሔር ለመልካም ነው የፈጠረው አይደል ጥቂትም ቢሆን መልካምነት ውስጡ አለ ግን ስለሆነ ነገር አብዝተን ስናወራ ያው ችግሮቹን ለማንሳት ነው እንጂ የለም ማለት አይደለም መልካም ሰውና አንደርስታንድ እንዲያደርጉኝ ነው ፈልገው በዚህ አጋጣሚና ብዙ መልካም ሰራተኞች በቆ ሞግዚቶች አብዛኛው ደግሞ እየሰጠ ነው አሁን ግን በእኛ ሲቹዌሽን ኦሬዲ ፍርሃት አለ ውስጣችን የነበረው ማለት ነው ፍርሃት አለና ስለዚህ በቃ ከዛ አንፃር እኔ ወሰንኩ እሱ እየሰራ በጣም ከባድ ጊዜ አሳልፈናል ሆነስትሊ ስፒኪንግ በአንድ ሰው ደሞዝ ስራ ሳትሰራ ከዛ ደግሞ እኔ በተለይ የመጀመሪያ አካባቢ በጣም ትዝ ይለኛል ልጄን አንድ ዴኬር ሰጠው በቃ ስራ መስራት አለብን በጣም ቻሌንጂንግ ሆነ ማለት ነው ምክንያቱም እኔ አንደኛ ስራ መስራት ለምጃለሁ በጣም ከባድ ነው ቤት ውስጥ ስትሆን ገብቷል አይደለ ከዛ ደግሞ ጫናው አለ ሜንታሊ የምታሳልፋቸው ነገሮች አሉ ከዛ አላማ አለ በቃ ነው የምትለው ልጅህንም ኢንጆይ ብታረገው ይሄ በአራስነት ወቅት የሚሰማ ስሜት በጣም ነው ከባድ ነው ማለት ነው ብቸኝነት በሰው ተከበ ብቸኝነት ይሰማል ኑሮ ህይወት እንዳበቃ ብቻን እንደቀረ ሁሉ ሰው እየሄደ አንተ እንደቆምክ
ሁሉ ሰው ወደ ሆነ ሀገር እየሄደ ስኬት ወደሚባል ምቾት ወደ እየሄደ አንተ ቆመ ብቻ ነው የቀረ። ነገ የሚባል ቀን ልጆች የሚያድጉ አይመስልም። በዛ ከዛ ደግሞ ሆርሞናል ቼንጅ አለ። ሆርሞናል ደግሞ ያው ዲፕሬስድ ያደርጋል። ፖስት ፓርተም ብሉ የሚባል አለ። ከሴት ልጅ ከወለደች ምናልባት እስከ 45 ቀን የሚሰማት ስሜት አለ። ይሄ በጣም ከባድ የሚሆነው ልጅን እስከ መጥላት ስትደርስ ነው። እሱ በጣም ከባድ ነው፣ የምታልፈው ፕሮሰስ ነው እንጂ ሴቷ ክፉ ሆና ጸባይ ስለሌላት ምናምን ጸባዩ ተቀራይሮ። በነገራችን ላይ ብዙ ትዳር በእርግዝናና በወሊድ ጊዜ ላይ ይፈርሳል። ባሎች ሚስቶችን ባለመረዳት፣ ኢሞሽናሊ ውሳኔዎችን በመወሰን ሚስቶችም ባሎችም ደግሞ ዲቴይል ኢንፎርሜሽን ስለሌላቸው በእርግዝና ጊዜ የሚመጣው ሆርሞናል ቼንጅ፣ ጸባይ መቀየር ገብተዋል አይደል? ስለ ራሷ የሚሰማን ስሜት፣ ኪሎዋ ሲጨምር ከወለደች በኋላ ሀፒታይቷ ይዘጋል። ከዛ አንተን ብቻ የሚፈልግ ነው፣ ይደክማል፣ ሰውነት አቅም ያጣል። በዛ ምክንያት ብዙ ትዳር በጣም ብዙ ትዳር በእርግዝናና በወሊድ ጊዜ ከወሊድ በኋላ የሚፈርሰው አንድም በዚህ ምክንያት ነው። እና የዛኔ ወጣሁኝ በቃ እንዲህ መስራት አለብኝ። ምክንያቱም ኦፍኮርስ ትቸገራለህ፣ ብዙ ነገር አለ አይደለ? እና ከባባድ ነገሮችን አሳልፈናል እኛ፣ በጣም ከባባድ ነገሮችን እግዚአብሔር ረድቶን ማለት ነው። እና በቃ መስራት አለብኝ ምናምን። እኔ ደግሞ አቅም ስለሌለኝ አይደለም፣ በቃ በመስራት ነው የምታምነው። ጥበብ አለኝ፣ ጎበዝ ነኝ ምናምን፣ ግን አልችልም። ለምን? ልጅ አለኝ። ገብቶሃል አይደል? አንድም ኦፖርቹኒቲዎች ቢመቻቹ ምለው ኢቭን የንግድ ስፍራዎች ላይ ምናልባት ፍሎር ላይ ምናልባት እንደዚህ አይነት የንግድ ሀሳብ ያላቸው ሰዎች ኢንተርፕሬነሮች ካሉ ይህን ነገር ቢያስቡበት፣ ዴኬር አንድ ህንፃ ላይ ዴኬር ቢኖር። ምክንያቱም ፀጉር ቤት ያላት ሱቅ ያላት ልጇን ሰታ መውጣት በጣም ከባድ ይሆንባታል፣ ቀላል እንዳይመስል። ምክንያቱም ሴቶች ያላቸውን ነገር እንዳያወጡ ጥግ ድረስ እንዳይጠቀሙ። ለዚህ ነው ሴቶች ስኬታቸው ከወንዶች ይበልጣል ምለው የሚያልፉበት ጆርኒ ቀላል ስላልሆነ ነው። ማለት ህመሟን ረግጣ አሸንፋ ነው የምትሄደው። በተመቻቸ ነገር ላይ አይደለም የሚሳካላት። ጥርሷን ነክሳ ታማ ምናልባት የልጇን አፍቆት ሊሆን ይችላል። አንድ አረብ ሀገር ያለች ሴት ስትሰራ የምትሰራው ይሄ ነው፣ ልጇን እያሰበች ነው። ግን ምኗን ረግጣ ነው ሄደችው? ልጅ ማሳደግ አብራ መሆን፣ ከልጇ ጆርኒ ጋር አብራ መሆን ትፈልጋለች አይደል? እድገቱን መከታተል ትፈልጋለች። ግን ለልጇ የተሻለ ኑሮ ለመስጠት ጥርሷን ነክሳ፣ ምክንያቱም እዚህ አትችልማ፣ ባላት አቅም ሰርታ ልታተርፍበት ህመሟን ረግጣ። አንድ አባት ውጭ ሊሄድ ይችላል፣ እናቱ ካለች ግን እኔ በቃ ሰላም ነው፣ ደህና ናቸው ባሉ አባቶች ብዬ ነው ማስበው። እናት ላለው ልጅ ጥለው ሲሄዱ በቃ ልባቸው በቃ ሰላም ናቸው። ለእናት ነው ሰጥተው የሚሄዱት። አንድ እናት ግን ለአባት ሰጥታ ሄዳ እንኳን ልቧ አያርፍ። እና ከባድ ጊዜ አሳልፍ ያለውና ዴኬር ሰጥቼ ከመንገድ እያለቀስኩ ተመልሼ ያውቃለሁ። በቃ ማለት የመጀመሪያ ልጄን፣ ሁለተኛ ልጄን ባይዘዊ ኮምፎርታብል አይደለሁም። ልጄን ከእናቴና ከባሌ ውጪ ለማንም አልሰጥም። አሁን እንደውም አራተኛ ልጄ ሶስተኛ ልጄ ዴኬር አደገች። በቃ መስራት ስለነበረብኝ 8 ወር ከሆናት በኋላ የተወሰነ ጊዜ ካደጉ በኋላ 2 ዓመታቸው ላይ ምናምን ትልልቆቹንም አስገብቻለሁ ዴኬር። ግን እንደዚህ ጣል አድርጌ መሄድ ምችል ሰው አይደለሁኝም። ልጆቼን በቃ ከኔ ውጪ ደህና እጅ ላይ ሆኑም ብዬ ፍርሃት አለኝ። በቃ ደስ ከኔና ከባሌ ውጪ ያንተን አሁን መንገዴን ከባድ አድርጎብኛል። እኔ የስኬት መንገዴን ያጆርኒ ግን በጣም ደስ ይለኛል። በጣም እወደዋለሁ። በጣም ደስ ይላል። እንግዲህ ያው አሁን ጎርምሰውልሻል። ያው 7 ወር እንግዲህ አሁን ዴኬር ወይስ ቤተሰብ ጋር አስቀመጥሽ? አሁን እናቴ ጋር እናትሽ ጋር። አሁን ኖርማሊስ አሁን ላይክ ስራ ላይ ነሽ? ስራ እሰራለሁ። ይዣቸው እሄዳለሁ አንዳንዴ ስራ ቦታ። ቪዲዮዎችም አሉ መለቃቸው ስራ ቦታ ላይ። ከዛ ደግሞ ቤተሰብ ጋር ነው ማስቀምጠው። ካልሆነ ባሌ ነው፣ ለማንም አንሰጥም። በጣም ጥሩ። እንግዲህ እንደተባለው ምናልባት በዚህ አጋጣሚ ቅድምም አንስተነዋል፣ አሁንም ግን የምደግመው ለሴቶች ምቹ ቦታን ከመፍጠር አንጻር በሞሎች ላይ በጣም ጥሩ ሀሳብ ነው ያነሳሽው። በነገራችን ላይ በዚህ አጋጣሚ በሞሎች በህንፃዎች ላይ
አሁን እንግዲህ እዛ ላይ በጣም በርካታ ሴት ሰራተኞች ይኖራሉ ብዬ አስባለሁ። አያሉ ስዞርም አሉ። ያ ስለዚህ በሚገርም ሁኔታ አሁን የብዙ ቢዝነስ ኦነሮች ሴቶች ይሆናሉ። yes ስለዚህ ይሄ እዛ አካባቢም ላይ እንደዚህ አይነት የልጆቻቸውን የሚያውሉበት ዴይ ኬር እንደምንለው ወይም የቀን ማቆያ እንደምንለው እንደዚህ አይነት ተቋማት ቢኖሩ አይ ቲንክ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ጥሩ ሐሳብ ስላነሳሽ ነው ሩቴ፣ እዚህ ላይ ደግፋለሁ። እስኪ እንመለስ ወደ ትዳር። እንግዲህ አሁን ኦልሞስት ከ10 ዓመት በላይ ሆነሻል በትዳር ላይ። በጣም ከባዱ ጊዜሽ ምን አለ እንደው ባላገባውበት ያልሽበት ጊዜ ነበር? ከቻሌንጅ ከሆነ ነገር አንፃር ያው ሲዘኖች ይኖራሉ። በነገራችን ላይ ስለ ትዳር ሳወራ ባላንስድ ለማድረግ እሞክራለሁ ብዙ ጊዜ። ለዚህ ነው ቀድሜም ሴቶችን በጣምም ቆንጆ በጣም ደግሞ ወርስት እንዲሆንባቸው አልፈልግም። ባይ ዘ ዌይ ትዳር መልካም ነው። አይ ሚን መልካም ነው። ምክንያቱም የእግዚአብሔር ቃል ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም ያለው። ስለዚህ ትዳር መልካም ነው። ሰዎች ብቻውን ይሄ ትዳሩ ጋር ስንመጣ በዚህ ዘመን ያሉ ሴቶች ትዳሩን እንዲጠሉ ታረጋላችሁ ምናምን የሚባል ነገር ይነሳል እና እኔ ትዳርን እንዲወዱት ነው የምፈልገው። ትዳርን እንዲወዱት ግን ከራሳቸው ተነስተው። ምክንያቱም ራሱን የማይወድ ሰው ጤነኛ አእምሮ የሌለው ህመሙን ያልፈወሰ ሰው ትዳሩ ላይ ጤነኛ ትዳር መፍጠር አይችልም። ሶ ያንን ባላንስ ለማድረግ ምንድነው ማስበው? እውነቱን መናገር። ትዳር ደስ የሚል ነገር አለው። በጣም ደስ የሚል ጆርኒ ነው። ባይዘው ልክ ሚዲያ ላይ እንደምናየው ማለት ነው የሚያሳዩን ነገር አለ አይደል? ልክ ናቸው። ሁሉም ውሸት አይደለም። ሚዲያ ላይ የሚያሳዩን ካፕሎች አሉ። እኔ አሁን ሁሉም ውሸት ነው አልልም፣ ሁሉም እውነትም ነው አልልም። ገብቷል አይደል? ግን እነሱ ልክ ናቸው። ገበና ሸፋኝ ስለሆኑ ልክ ናቸው። ማሳየት ያለባቸው እግዚአብሔር ደስ የሚያሰኘውን ነገር ሼር ማድረግ ያለባቸው ስለ ትዳር። እኛኛ ደግሞ ከባድም ነገር አለው። እኔ ስናገር ውሸቴን አልናገርም። ያ ማለት ባሌ መጥፎ ሰው ሆኖ አይደለም። ገብቷል አይደል? ግን እንዳልኩ ለጋራ ዓላማ የምትጓዝበት ስለሆንክ የጋራ ዓላማ ተመሳሳይ አይደለም። እየተውክ እየተጋደልክ እየተባጀ እየተስማማ እያልተስማማ ነው የምትቀጥለው። ቻሌንጅ አለና ትዳር በጣም መልካም ነው። ግን ትዳሩን መልካም የሚያደርገው የምታገባው ሰው ነው። የምታገባውን ሰው ማወቅ ነው ወይ የምታገባትን ሴት ማወቅ ነውና በየእንትኑ አለ። ለምሳሌ ከመውለዴ በፊት ያለኝን ቻሌንጅ ነገር ያለው እርጉዞኜ ቻሌንጅ ነበረብን። ወልጄም ካሊድ ነው ነው በየእንትኑ ምክንያቱም ሰዎች እስከሆነን ድረስ አዳዲስ እሾች ይፈጠራሉ። ግን እያለፍካቸው እየሰራሃቸው እያስቀጣልካቸው ትዳር የትዳር ቻሌንጅ ኦብቪየስሊ ላያልቅ ይችላል። ምክንያቱም ትዳር ሁሌ የሚሰራ ነገር ነው አይደለ? ሁሌ ምክንያቱም እለት በእለት አዳዲስ ነገሮች ሊገጥሙን ይችላሉ። እለት በእለት አዳዲስም ኤክስፒሪየንሶች ነው የምናገኘው። በአራት ልጅ ራሴን አላውቀውም። ገብተዋል አይደል? ልጅም ቢኖረኝ አንቺ እንዴት ይከብድሻል እንዴ? አራተኛሽ አይደል? አሁን እንደውም ስትመክሪ ይሰማለሁ። 4 ልጅ ያለው ሰው ብቻ ነው ስለ 4 ልጅ ትመከር ያለበት። አንድ ልጅ ያለው ስለ 4 ልጅ እንዴት ያውቃል? ምክንያት እንዴ አንቺ አራተኛሽ አይደል? አሁን እኔ አራተኛ ልጅ አልነበረኝም ከዚህ በፊት። የመጀመሪያ ነው 4 ልጅ እንዴት ማኔጅ ማድረግ እንዳለብኝ አላውቅም ነበር። ስለዚህ አዲስ ኤክስፒሪየንስ ነው። እናትነቱ ተመሳሳይ ቢሆንም እንትኑ ኤክስፒሪየንሱ ግን ይለያያል ነው። 4 ልጅ ማኔጅ ማድረግና ከዛ ደግሞ አንድ ልጅ ማኔጅ ማድረግ ይለያያል። ገብቷል አይደል? አሁን ሁለቱ ትምህርት ቤት ናቸው፣ ሁለቱ እንትን ነው ነው እንደየእንትኑ። ይሄ ማለት ኮመን ነገር የለም ማለት አይደለም። በጣም ኮመን ነገር አለን፣ ግን አዳዲስ ነገር ግን ይፈጠራል። ይሄ የምታውቀው የማይመስልህ ከዚህ በፊት አርግዘ ወልደ የማታውቅ የማይመስልህ አዲስ የሆንክ የሚመስልህ ሁኔታዎች አሉ ማለት ነው። በጣም ጥሩ። ባለቤትሽ እንዴት ትገልጫለሽ? መልካም ሰው ነው። መልካም ሰው ነው። የሚፈልገውን የሚያውቅ በቃ የሚፈልገውን የሚያውቅ ከዛ ደግሞ አቋም በዛው አቋም የሚቆይ ማለት ነው። የሚፈልገውን የሚያውቅ ከዛ ደግሞ በአቋሙ የሚቆም መልካም ሰው ነው። ፍቅርሽን መግለጽ ይችላል ለባለቤትሽም ለልጆች ምናልባት እነሱም ሲያድጉ ያዩታል። ውድ ባሌ በጣም ነው የምወድህ እና ልጆቼ ተባረኩልኝ። በጣም ነው የምወዳችሁ።
አሳፈርክኝ። አልጠበቅኩም ነበር። ምናልባት ይህን ጥያቄ ሳላነሳ ማለፍ አልፈልግም። ማህበራዊ ሚዲያ ላይ ነው ያለሽው፣ ብዙ ሰው ያውቅሻል ምናምን እና እዚህ ጋር ደግሞ ትዳር የሚባል ነገር አለ። አሁን እንግዲህ የሁሉም ባል ሀሳብ አንድ አይደለም አይደለ? የሁሉም ባል ሀሳብ ይለያያል። ልክ የሁሉም ሚስት ሀሳብ እንደሚለያይ ማለት ነው። የስ እዛ ጋር መስራትሽ ማህበራዊ ሚዲያ ላይ ከሰዎች ጋር ክሎዝ መሆንሽ ትዳርሽ ላይ አፌክት አድርጎሻል ወይ ጠቅሞሻል ወይ ጎድቶሻል? ባህሪያችን ከሶሻል ሚዲያም በፊት የተለያየ ባህሪ ነው ያለኝ። በጣም ሶሻል ላይፍ ይሄ አክቲቭ ነኝ ከድሮ በዙሪያ ሰዎች ይበዛሉ። ኖርማሊ ይሄ ልትገድበው የምትችለው አይነት ማንነት አይደለም ያለኝ። ከዛ ብዙ ፋሚሊ ውስጥ ነው ያደግኩት፣ እንደነገርኩ ትልቅ ፋሚሊ ውስጥ ነው ያደግኩት እና ጭር ሲል ማልወድ አይነት ፐርሰናሊቲ ነው እና እንደውም ኢቭን ከተጋባው በኋላ በቃ ብቸኝነት ሲሰማኝ፣ ምክንያቱም ቤተሰባችን ውስጥ ሌሊት 5 ሰዓት ምናምን ቡና መፈላት ተጀምሮ እየተሳቀ ምናምን ነው ያደኩበት ኢንቫይሮንመንት እና እዚህ ጋር ስመጣ ለእኔ በጣም ቻሌንጂንግ ነበር። ባሌ ደግሞ ያው እንደሚታየው ከውጭ ካልም ነው። እኔን እሱ ነገር ውስጥ ኢንቮልቭ አላድርገው እንጂ አሁን ሶሻል ሚዲያ ብዙም ኢንተረስቲንግ አይደለም፣ አይወድም። አንዳንዴ ለእኔ ብሎ ትንሽ ያው እኔም ስለሚጠቀም ውስጥ ያለውንም ነገር ስለሚያከብር ደግሞ እንዳልኩ አብረን የምንጓዘው ጉዞ አይደለ፣ ልጆቼ አሉ። ስለዚህ የሆነ የምሰራቸውን ስራዎች እንደ አገልግሎት ነው የሚያስባቸው። እግዚአብሔር የሰጠኝን ነገር ስለሆነ አስተያየት መስጠት አይፈልግም። ከእግዚአብሔር ጋር የሚጣላ ነው የሚመስለው እና የትኛው ላይ ነሽ አንቺ? ሪስፔክት ያደርገዋል በጣም። ሚስት ሶሻል ሚዲያ ላይ አብዝታ ራሷን ገልጻ መኖር አለባት የሚሉት ውስጥ ነሽ ወይንስ አይ ተቆጥባ መኖር አለባት የሚሉት ውስጥ ነሽ? እኔ ሶሻል ሚዲያ ሚስት ባለይ ማለት አልልም። እኔ እንጃ የሚባል አለ ሰምቼ አላውቅም። ሆነስሊ ምናልባት አላውቅም። አንዳንድ ጊዜ ላይቭ ላይ ባልሽ ግን ምንም አይልሽም ይሉኛል። ላይ ምን ይለኝ ማለት ኢሜን ሶሻል ሚዲያ በራሱ ጤነኛ አይደለም ፕላትፎርሙ ነው። ግን ደግሞ በጣም በጎ ነገሮችን እያገኘንበት ነው። ለምንም አላማ ተፈጠረ። በፊት አሁን ስልክ ሲፈጠር ሰይጣን ነው ምናምን ሲጀመር ስለ ሶሻል ሚዲያ ያለንን ነገር በጣም ማስተካከል አለብን ብዬ አስባለሁ። እንደ ኢትዮጵያዊ ቲክቶክ እጠቀማለሁ ስትል ሚንቅህ ማህበረሰብ ውስጥ ነው ያለ ነው። ላይክ ስራ ፈት እንደሆንክ ካለህበት ክብር ውርድ ትልበታለህ። አሁን ነው እንደውም ቲክቶከር ምናምን ተብሎ እንጂ ሶሻል ሚዲያ ፌስቡክ ትጠቀሚያለሽ ተብሎ ሚንቅህ ሰው ነው ያለው። እኔ ደግሞ እግዚአብሔር የሰጠንን ኤኒ ኦፖርቹኒቲ መጠቀም አለብን። ምክንያቱም አመፀኞች የሆነ ፕላትፎርም ላይ በበዙ ቁጥር አመፀኛ ትውልድ ነው የምናፈራው። ስለዚህ በጎ ነገር ያላቸው ሰዎች ሁሉ ወደ ሶሻል ሚዲያ መምጣት አለባቸው ብዬ ነው የማስበው፣ ወንድም ሴትም፣ አንለስ ትዳራቸውን እናትነታቸውን አፌክት ካላረገ በስተቀር። እሱን ደግሞ ወስነ አሁን ይሄ በተለይ የቲክቶክ ፕላትፎርም የሰጠኸውን ነው ባይዘው። ለምሳሌ ጨርሰህ ያየውን ቪዲዮ ነው ደግሞ የሚያመጣልህ አይደል? ስለዚህ የምትጠቀመውን ነገር ምን እንደምትጠቀም፣ በምን ሰዓት እንደምትጠቀም፣ ለምን እንደምትጠቀም ማወቅ ያንተ ድርሻ ነው። ከዛ ለልጆች ትርፍ ግብአት ይሆናል፣ ለአንተም እውቀት ይሆናል። ስለዚህ ስርዓት ካልያዘ ወንድም ባይጠቀም ሴትም ባትጠቀም ስርዓት ስለሚያስፈልገው አግባብ ባለው መንገድ ግን እኔ እንደውም በጣም ብዙ ሰዎችን ኢንካሬጅ ማድረግ ፈልጋለሁ። የጤና ባለሙያዎች አሁን እየመጡ ነው። በጣም ብዙ ለውጥ አለ። ደስ ይለኛል። ባይዘው የህግ ባለሙያዎች አሉ። በተለያየ ድርጅቶች በጣም ኢንቨስት የሚያደርጉበት ስፍራ ነው አይደል? ቲክቶክ ሶሻል ሚዲያ በጣም እየነቃን ነው ብዬ አስባለሁ። እና ነገ መልካም ጄኔሬሽን መፍጠር ካሰብን ሶሻል ሚዲያችንን በደንብ መጠቀም አለብን። ምክንያቱም ብዙ ሰው ቁጭ ብሎ ያያል፣ ስም ሳይኖረው ቁጭ ብሎ ያያል። ኢቭን አንተ ቲክቶክ ወይ ሶሻል ሚዲያ ስትጠቀም የሚስቅብህ ሰው እያየህ ነው እኮ የሚስቀው። የምትናገረውን እያየህ ነው። አንተ ፕላትፎርም ላይ ያንተ ፕሮፋይል ላይ የምታስተላልፈው መልእክት እየሰማ ነው። እና በተቻለ መጠን ባላንስ አድርጎ ቤታችንን በማይጎዳ ምክንያቱም ጊዜ ተሰጥቶናል፣ ይበቃናል ብዬ ነው ማስበው። እኔ ከተስማማን ይበቃናል፣ ከዛ ደግሞ ይጠቅመናል፣ ትርፍ ነው ብዬ በዚህ ዘመን ገቢ ማግኛ ከሆነ በጣም ጥሩ ነው። ምንድነው የሚያስደስትሽ? ምን ማድረግ ነው ለአንቺ የበለጠ ቦታ ያለው በህይወትሽ ላይ ቫልዩ የሚጨምርልሽ? ምን ስታረጊ ነው?
አሁን ያው እንግዲህ ልጅም ከማሳደግም ከዛ ደግሞ ከስራም ደግሞ በጣም ሳቲስፋይድ የሚያደርገኝ ነገር እግዚአብሔር በእኔ ውስጥ ያስቀመጠው ነገር እየሰራው መሆኑ ነው። እሱም ደግሞ ይሄ በጎ አድራጎት ስራዎችን ከልጅነቴ ሰራ ነበረ። ያው ከልጅነቴ ቮለንቲር አደርጋለሁ ምናምን እና አሁን ደግሞ እግዚአብሔር ረድቶኝ ተግባራዊ አሁን አይደለም ከ3 አመት በፊት ትግራይ ሄጄ ነበረ። ትግራይ ዕዳጋ አርቢ አጽቢና አንድ ከተማ ለሴቶች ስልጠና ለመስጠት የእርዳታ ስራዎችንም ለመስራት ሄጄ ነበር። ከዛም ደግሞ መጥቼ እናቶች ላይ ልጆች የሌላቸው የተጎዱ ላይ በዓላት ላይ እግዚአብሔር በረዳኝ መጠን ተግባራዊ ስራዎችን ተግባራዊ አምልኮ በሚል እንቅስቃሴና እሱን እንቅስቃሴ አሁን ወደ ቲክቶክ አምጥቼዋለሁ። በፊት ብቻዬን ነበር የምሰራው። ላይክ ብቻዬን ማለት ሰዎች አሉኝ ግን እየሄድኩ ጎበኛለሁኝ የሚያስፈልጋቸው ነገር ጠይቅና ነው ለሰዎች ማስተላልፋቸው። ምክንያቱም አሁን በዚህ ጊዜ መስጠት ሰው ከብዶታል እውነትና ውሸቱ ስለማይታወቅ ማለት ነው። እና ያንን ክፍተት ለመሙላት ነው መስጠትን ኢንካሬጅ ለማድረግ ማለት እኔ ደግ ስለሆንኩ አይደለም። በነገራችን ላይ ሶሻል ሚዲያ ላይ ወይም በአካል የምታገኟቸው የሚሰጡ ሰዎች መልካም ስለሆኑ አይደለም። በነገራችን ላይ መስጠት ራሱ ከእግዚአብሔር ነው። ይሄ ልቡን ራሱ የሚሰጥና ወይኔ መልካም ምናምን ሲሉ ራሱ እንትን እላለሁኝ። ምክንያቱም እኔ ከሰው የተለየ ቅንነት፣ በጎነት፣ መልካምነት ኖሮኝ ሳይሆን እግዚአብሔር በዚህ መንገድ ሌሎችን ማትረፍ በእኔ ኦፖርቹኒቲ ስላለኝ ስለፈለገ ነው። እኔም ባልነው ሌላ ይነሳል ብዬ አስባለሁና መስጠትን ኢንካሬጅ ለማድረግ ብቻዬን ነበር የምሰራው። አሁን ግን በተለይ እናቶች ላይ ነው በብዛት ሴቶች ላይና እናቶች ላይ ስልጠናዎችን በማዘጋጀት ከዛ ደግሞ የተጎዱ ሴቶችን ሄዶ በማየት ብቻዬን ማድረግ ስለማችል እንዳልኩ ስራም ቢዚ ነኝ በልጆችም አሁን ባሉበት አካባቢ አሁን ለምሳሌ እናቶች በሚኖሩበት ስፍራ እርስ በርስ እንዲያያዙ ቪዲዮዎችን እየሰራ ያላቸውን ነገር በሚገርም ሁኔታ በጣም ብዙ ሜሴጅ ነው የሚደርሰኝ። ሴቶች ያው በእርግዝና ወቅት የሚያሳልፉትን በትዳራቸው ሊወልዱ ሲሉ ፋይናንሻሊ ባላቸው ሰፖርት ማድረግ ሳይችል የሚያልፉበት ጆርኒ ያለ እና ያ ደግሞ ትዳር ላይ በጣም ማተር ያደርጋል በነገራችን ላይ እና ያላቸው ነገር ሌሎች ሰዎች እንትን እንዲሉ እርስ በርስ ይሄ አለ አይደል ትማማችነት ላይ ከዛ እርስ በርስ ያለንን ማለት ለመስጠት ሰው ሀብታም መሆን አይጠበቅበትም። ልብ ነው የሚጠይቀው። እኔ እንደውም እኔ ልብ ያየሁት የሌለው ሰው ጋር ነው የሚሰጥ ልብ ያየሁት ማለት ነው። እና ያላቸውን ሲያካፍሉ አይቻሉ። በጣም በዚህ አጋጣሚ ላመሰግናቸው ፈልጋለሁ። ፎሎወሮቼን እንደዚህ አይነት እናት አለች እንደዚህ የሚያስፈልጋት ሲል ኮሜንት ላይ እኔ መስጠት ኢቭን ስማቸውን ሳይጠቀስ ማድረግ የሚፈልጉና ለካ ሰው መስጠት ስለማይፈልግ አይደለም እድሉን ስላጣ ነው። ትክክለኛ ፕላትፎርሙን አጥቶ ነው እንጂ ሰው በቃ እግዚአብሔር አይደል የፈጠረው መልካምነት አለ ውስጣችን ኦልሬዲ። በጣም ነው የማመሰግነው። ከመሰነባበታችን በፊት ምናልባት የመጨረሻ መልእክት ካለሽ ይሄን መናገር እፈልጋለሁ አሌክስ የምትይኝ ካለ እድሉ ልስጥሽ። እኔ ምንም እንግዲህ ምንም የጨምረው ነገር የለም። በጣም ጆርኒሽ ያስተምራል ስላላችሁኝ በጣም ነው የማመሰግነው። ግን ሌትሊ እየተማርኩ የመጣሁት ነገር ማስተላለፍም የምፈልገው ነገር በባህሬ ቆጥቤ የማልሰጥ ሰው ነበርኩኝ። እኔ ቆጥቤ ያመንኩበትን ነገር እስከ ጥግ ላመንኳቸው ሰዎች ላመንኩበት ነገር ጊዜን ጉልበቴን እና ብዙ ጊዜ ደግሞ ያለህን ነገር ቆጥበ ያልሰጣቸው ሰዎች ይጎዱዋል። ሶሻል ሚዲያውም እንደዛ ፍቅርን ሳትቆጥብ ጉልበትን ሳትቆጥብ ኢነርጂህን ጊዜህን ሳትቆጥብ የሰጣቸው ሰዎች ናቸው የሚጎዱ እና የምትሰጡትን ነገር ቆጥቡ ማለት ፈልጋለሁ። አመዛዝናችሁ ስጡ፣ አስተውላችሁ ስጡ። መጽሐፍ ቅዱስ በመጠን ኑሩ ይላልና አብዛኛው የጉዳታችን መንስኤ የኛ አሰጣጥ ነው። መጠነን ያለ መስጠት ጉዳይ ነውና ብዙ ሴቶችም ቆጥበው ባለ መስጣታቸው ምክንያት ነው ብዙ ዋጋ የሚከፍሉት ማለት ነው። አመዛዝ ነው መጠየቅ። ፍቅር ላይ እንዴት ይጠየቃል ምን ሰው ነበርኩ እኔ። ፍቅርን ዝም ብሎ መቀበል ነው እንጂ ለምን መጠራጠር ምን አስፈለገ ምናምን እላለሁኝና አንዳንድ ጊዜ ሩም ጥቂት ለሆኑ ለማይመቹ ሬድ ፍላግ ለምንላቸው ላይፋችን ሊያበላሹ የሚችሉ ከባድ ነገሮች እንትን ይላሉና ሴቶችዬ በርቱልን፣ አይዟችሁ፣ አብረነን ማለት ፈልጋለሁ። ሩት በጣም ነው የማመሰግንሽ።
እኔ በጣም አመሰግናለሁ ስላዳመጥከኝ። ያንቺም የህይወት መንገድ በጣም ለብዙዎች ትምህርት ይሆናል ብዬ አስባለሁ። እናትነት፣ ወጣትነት፣ ሚስትነት ብዙ ነገር ነገርሽኝ እና በጣም ነው የማመሰግንሽ። በርቺ፣ እግዚአብሔር ያክብርሽ። አሜን። ቴንክ ዩ በጣም እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ጋር ከሩት ጋር ያደረግን ቆይታ ይህንን ይመስላል። እንግዲህ በብዙ መልኩ እንደተማርንበት ተስፋ አደርጋለሁ። በተለይ ለወጣት ሴቶች፣ ለሴቶች ብቻ አይደለም ለወንዶችም እንግዲህ ቆምጠጥ ያለ ግንዛቤን ሰጥታናለች ብዬ አስባለሁኝ። ያው በጋራ መለወጥ፣ በጋራ ማደግ፣ በፍቅር መኖር፣ በመከባበር ውስጥ መኖር ምን ያህል ዋጋ እንዳለውም እንግዲህ አይተናል ብዬ አስባለሁ። በቻሌንጆች ውስጥ የማለፍ የመውጣት የመውረድንም ችግር እንዴት መቋቋም እንዳለብንም ነግራናለች። እንግዲህ ለሴቶች ይሄ ብዙ ትምህርት ይሆናል ብዬ አስባለሁኝ። በሌላ ጊዜ በሌላ ታሪክ እንገናኛለን። እኛን ማግኘት ከፈለጋችሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ